ምንድነው ነጭ ስለሆነ ጀጅመንት ነው ነጭ አረግም ጥቁር አረግም ይባላል። የሰው ልጅ ሰው ነው፣ ሁሉም ጋር ያለው ባህሪ እዚህ ሌባ አለ፣ ሌላውም ጋር ሌባ አለ። ሁሉም ጋር የሰው ልጅ ባህሪ ተመሳሳይ ነው። ለምን አግዝፈን እንደምናየው ነጮችን አላውቅም። ኮራፕሽን አለ፣ ስርቆት አለ፣ ግድያ አለ፣ ወንጀል ክሪሚናል ገብታችሁ እዩ። በየጊዜው የሚለቀቁ አውሮፓ ውስጥ አሜሪካ ውስጥ ትክክል። ያ ነው ኢንፎርሜሽን። ሰው ከኢንፎርሜሽን ኢቢኤስ ነው ቁጭ ብሎ አበሻው የሚያየው። እዚህ መጥቶ ሁሉም የሚፈርደው ቁጭ ብሎ ኢቢኤስ የሚያይ ሰው ነው በእውነት። እና ቲክቶክ ይምጡና ክሪሚናል ከፍተው ይዩ። በየጊዜው የሚሰሩ ወንጀሎች ላይ አውሮፓና አሜሪካ ውስጥ እቴ በጣም አመሰግናለሁ። በኮራፕሽን ዙሪያ ላይ አንድ ነገር ልናገር። አንድ ከፍተኛ ባለስልጣን አሜሪካን ውስጥ ትዝ ካላችሁ በ2020 በተደረገው የጦርነት ጉዳይ ላይ የቲፒኤልኤፍ ደጋፊ ሆኖ የተገኘ አንድ ሴናተር ከነ አሉላ ከበደ በመቶ ምናምን ሺህ ዶላር የሚጠጋ ገንዘብ ወስዶ ለፓርላማ ለሴኔቱ እያቀረበ ኢትዮጵያን እንትን እንዲደረግባት ማዕቀብ እንዲጣልባት ሲደረግ የነበረ አንድ ሴናተር እኮ ተደርሶበት እኮ ከስልጣኑም ተወገደ ወደ እስር ቤት የገባ ሰው አለ። እና አሜሪካን ሀገርም ሆነ መላው ሀገር ላይ አለ ኮራፕሽን። የትም ማለት እንደ አፍሪካ የገነነ አይሁን እንጂ አለ ኮራፕሽን የለም የሚባል ነገር አይሰራም። በየትኛውም ዓለም ላይ ኮራፕሽን አለ። ይሄ የተረጋገጠ ነው። ከፍተኛ ገንዘብ ሰጣለ ራስን ጉዳይን ውድቅ ለማድረግ የኢንሹራንስ ካምፓኒ ለዛ ሰው እየከሰጠው ለሎየር ከሰጠው ሎየሩ ያንን ወስዶ ያንተን ጉዳይ የግድ ነው ቀዝቀዝ ያደርገዋል። እንድትሸነፍ እንድትደረግ የሚያደርግ ሀገር ላይ ነው ያለ ነው። እኛም ሀገር እኮ አለ እኮ እዚህም ሀገር እኮ እና ይሄ ያለ ነገር ነው። ግን አንዳንድ ደግሞ ኢንሰንት የሆኑ ጥሩ ሎየሮች ደግሞ አሉ። ከነዛ ጋር እንዴት ትገናኛለች ነው ልጅቷ። ተገናኝታ ከነሱ ጋር ብትቀርብና ብትገናኝ እሱም ያገኝበታል። ያው እዚህ ሀገር እኔ በምኖርበት ሀገር 35% ይወስዳል ማንኛውም ሎየር ጉዳይን ሲጨርስ። ማንኛውም ሎየር ያሸንፍበታል። ጉዳዩ አሸንፍበታለሁ ብሎ ካየውና ካለበት አግሪ አድርጎ 35% 3 ሚሊዮንም ይሁን 10 ሚሊዮንም ቢሆን የሚያሸንፍበት ከሆነ 35% ይወስዳል ሎየሩ። አግሪ አድርገሽ ተዋውለሽ ነው ያንን ነገር የምትፈጽመው። ያደርጋል ይዋላል ይጨርሳል። ያንን ዲፌንድ አድርጎ ለራሱ ሲል ነው የሚታገለው እኮ ለራሱ ሲል ነው። ለምን 35% የሚወስድ ከሆነ ከ4 ሚሊዮን 35% አስቢ ምን ያህል ብር እንደሆነ። ስለዚህ ለዛ ጉዳይ ሲል ለነዛም ሳይል ለራሱ ለሰውየው ለተጎጁ ባለቤት ቤተሰብ ሲባል ጉዳዩን ይፈጽማል። አሜሪካ ነገር አላያችሁም? 2020 ላይ በኮቪድ ታይም ላይ ገንዘብ መተንፈስ አቃተኝ እያለ የተገደለው ልጅ ስንት ብር ነው ያገኘው? ከፍተኛ ብር ነው። እንደዛ አይነት ሎየሮች ሞልተዋል። ከነዛ ጋር መገናኘት ነው፣ ዲል ማድረግ ነው። ከኪሷ ምንም የምታወጣው ነገር የለም። አሸነፈች ከሚከፈለው ገንዘብ ላይ ነው የሚወስዱት ሎየሮቹ። ከኪሷ ምንም ብትሸነፍም አትከስም ነበር እኮ አዎ። ግን ይሄን ጉዳይ ግልጽ ከሆነ ገብቶሻል። ይሄኛው አሁንም የዚች ልጅ የሃና ጉዳይ የሚሸነም እውነተኛ ታሪክ ካለው ሎየሮቹ ዲል ስታደርግ ራሱ እነሱ እኮ እንትኑን አይተው እኮ ነው ኬዙን አይተው እኮ ነው የሚገቡበት እኮ። የሰለጠነ ዓለም ላይ ነን ያለ ነው አይደል? ኬዙን አይተው ነው በኬዙ የሚገቡት ዲል የሚያደርጉት የሚስማሙት። ከዛ በስምምነቱ መሰረት አግሪ አድርገሽ ስትፈርሚላቸው ያንቺን ጉዳይ ግብ ድረስ ያደርሱልሻል። 4 ሚሊዮን ይሁን 5 ሚሊዮን ብር አስቀጥተው እነሱ ግን 35%ን ይወስዳሉ። ገብቶሻል? ለዛ ነው አሁን እቺ ልጅ ያገኘችው ሎየር ምን አይነት ሎየር ነው የሚለውን እግዚአብሔር ነው የሚያውቀው። እሷና እግዚአብሔር ነው የሚያውቁት። ገብቶሻል? አላውቅም የአውሮፓ ነው። እዚህ ግን በእኛ በምንኖርበት ሀገር ምንም አይነት ኬስ ሎየር ከሰጣሽ የመኪና አክሲደንት ይሁን የምንም አክሲደንት ይሁን የሆነ ነገር ሀፕን ካደረገ ሎየሩ 35% ቻርጅ ያደርጋል። ከኪስሽ ሳይሆን ከምታሸንፊው ከእንትኑ ላይ ነው ከኬዙ ላይ ነው የሚወስደው 35%። ይሄን ያህል ይጠይቃል። ረጅም ዓመት ቢያንስ 2 ዓመት 3 ዓመት ይፈጃል።
ያን በዛ ጊዜ ውስጥ ግን ይሄን ያህል ፐርሰንት ወስዳለሁ ነው። ያ ጉዳዩን ይጨርስልሻል እንትን ያደርጋል። አላቅም የአውሮፓና የሆላንድ ምን አይነት እንደሆነ ባላቅም ማለት ነው። ምን አይነት አግሪመንት እንደተስማማች ባላቅም። ትክክል ነው አንተ ያልከው ገርሞኛል። እንደው በቃ ኤግዛክትሊ እንደዛ ነው የሚደረገው እዚህም ማለት ነው። ሎየሩ ከርመስ ይባላል። ያንን ገንዘብ ወስዶ አሁን ሁሉም ሰው እኮ አሁን እሱን ያገራችን ተፈረደልሽ እንዴት አወቅሽ? እንደዚህ አይነት ደረጃ ሳትሄጂ አንቺ ሀና ደረጃ ሁሉ ተሄዶና አይውልሽ እነሱ እዚህ አሁን ሎየሩ መጀመሪያ ይሄን ያደረገው አሁን ቆይሲ ፍርድ ቤት ተፈርዶ ነው እንዴ? ተፈጻሚነት ብቻ ነው ያለው ነው? አዎ ምናልባት በዚህ ውስጥ ላልሄዳችሁ ሰው እንዴት መሰለሽ የሚደረገው መጀመሪያ እንትኖች ነው የሚቀጠሩት። ምንድነው የሜዲካል ፕሮፌሰሮች በዛ ፓርት በዛ ሴክሽን በዚህ በአዋላጅ በሆነ ነገር በዛ ጠፋ ተደረገ በሚባለው ነገር ላይ ስፔሻሊስቶች ተፈልገው ገለልተኛ የሆኑ ተፈልገው ይቀጠራሉ። እነሱ ያን ገብተው ይመረምራሉ ማለት ነው። መርምረው አዎ እንዲህ አይነት ነገር ተደርጓል ብለው ይላሉ። ለኔ ሶስት የተለያዩ እንትኖች ናቸው ሪኮግናይዝድ ያደርጋሉ ማለት ነው። ከዛ ሆስፒታሉም አዎ በቃ ኢንሹራንስ አለኝ ኢንሹራንሴ እንትኑን ይከፍላል። ከዛ የሚቀጥለው ስቶፕ ደግሞ ሎየሩ እንትኑን ምንድነው ኃላፊ የሆነው ዶክተር ይቀጣል። ኃላፊ የሆነው ዶክተር ካልተቀጣ ነገ ይደርሱብኛል በማለት ሊጎዳ ስለሚችል ነው የሚቀጣው። ወይ 5 ዓመት ወይ የሆነ ዓመት ከስራ ይባረራል። የሆነ ቦታም ይቅርታም ካለ ስፔሻል ነገር አለ እዛ ውስጥ ይመዘገባል። አሁን ይሄን ነገር ያዩልን ሰዎች ከሌላ ሀገር ነው መተው ከሌላ ቦታ በጣም ሩቅ ከሆነ ቦታ ሁለቱ ሌሎች መቀጣት እንዳለባቸው ጽፈውላቸዋል። ራሱ መቀጣት እንዳለበት እስከ 5 ሚሊዮን ድረስ ያስቀጣዋል የመጀመሪያው ሌየር። ለምን ይሄ ወንድሜ አሁን እንዳለው የራሱን ገንዘብ ወስዶ ለኛ ሳያስከፍለን አሁን ድረስ የሚሉት he says A but he don't say B። ስለዚህ አሁን ነጮቹ ምን እያደረጉ ያሉት እሱን ፕሮቴክት የማድረግ ሐኪሙን ፕሮቴክት የማድረግ እኔን ወደ ላይ መጣል ልጅቷን ወስዶ ልጅቷ ደግሞ በጣም ስለምታቅ ወስዶ እዛ ገጠር የሆነ ቦታ ቆልፎ ልጅቷን ማደንዘዝ ያደነዘዙባት የሚያስውጣት ነገር ሁሉ ፎቶ እያስነሳች ልካለች። እኔ እንደውም እንደሚያስውጡ ምናምን አላቅም በቪዲዮ ላይ የሆነ የሚያቀነ ሰው አይቷት ጎረቤታችን ነው እንዴ እንጂሊና ፊቷ ተለውጧል አንቺ ጠይቀሻታል እነኚህ ሰዎች እኮ ያስወጣሉ አለ። ነጭ ራሱ ነው እንዴ ምን ያስወጣሉ እንዴ ስለ አዎ ከዛ ስጠይቃት የሚያስወጡሽ ነገር አለው ይስላት አዎ ማማ በግድ ምናምን ብላ እያለቀሰች ነገረችን። ከዛ አበሾችም አሉ አሁን እቺ ቅድም ያናገረችሽ እህቴ ሀን ማነች ዮሐና አይታዋለች በቪዲዮ አድርጋ ላከች። ለኢትዮጵያኖች ሁሉ ተሰጥቷል የሚያውቁን ልጄን እኔን የሚያውቁት እሱም እንደገና ደግሞ ምንድነው የሆነ ወንድ አምጥተው የደረስንበት የበርዝ ኮንትሮል ነገር ሁሉ ሲያስውጧት ምን እንደሆነ አታውቅም የሆነ ነገር ያስውጡኛል ስትል ሄደን አካባቢው ያለችው ሐኪም እሷ የወሰዷት ቦታ ማንኛውም ሰው ሬጂስተር መሆን አለበት ጂፒ ማለት ነው። እሷ ሴትዮ አታውቃትም እዚህ ከዛም እዚህ የምትባል ልጅ እዚህ ቦታ ያለች አታውቃትም። እንደገና ነው የመዘገበችውኛ ከእነ በኋላ ተጠርታ አንቺ ነሽ የሰጠሽው ስትባል ሐኪሟ እኔ ምንም ነገር አልሰጠውም ለልጅቷ። ማን ነው የሚሰጥሽ ታዲያ ስትባል ብክላይደር ቤት ውስጥ ያለችው ጌሙ ምንድነው ያቺ ብክላይደር ቤት ውስጥ ያለችው ሰውም ገንዘብ ታገኛለች ወንድሜ እንዳለው ማለት ነው። ለጠበቃው የሚሰጡትን ያቺ ሴትዮም ታገኛለች። ልጅቷ እየተደረገልባት ያለው ምንድነው የግድያ እንትን ነው። ያው በአንድ ጊዜ አያደርጉትም። አሁን ያን ሁሉ አስውጦ ይሄን ነገር አድርገውባት እቺ ልጅ 3000 ግራም ፓራሲታሞል ሲያስውጧት ነበር እኛ ሳናቀ። መቼ ነው የጀመሩት? 17 ከምናምን ስትሆን 18 ምናምን ሳትሆን በፊት ማለት ነው። ለምን 18 ሲሆና ትወጣለች በርግዳ በሩን ለቀጥታ ብትወጥ ልጅቷ ሁሉ መብት የምታውቅ ልጅ ነች። ይሄን ሁሉ ነገሮች እያሳየን ምን አይነት ጭካኔ ነጮቹ እንኳን ሲንሰፈሰፉ ሀበሻ ምንም አይመስለው። እህታችን ቅድም እንዳለችው የሚያዩት የአገር ቤትን ፊልም ነው የሚያዩት መዝሙር ምናምን ነው። ምንም ነገር ሀገሪቷ ውስጥ ምንም እንደሚፈጠር አያውቁም። እኔ እረዳቸዋለሁ ስል ራሴን ኤግዛጅሬት ማድረግ አይደለም። አንዳንድ ሰዎች ልጆች ይዘው የሆነ መብታቸው ምናምን በቃ አንዳንድ የቸርች ስንገናኝ እንዲህ አታረጊም እንዲለም አላውቅም ስንት ዓመትሽ ነው ይኖርሽ እንዲህ 20 ዓመት እንደዚህ ይሉና እየሄድኩ እንኳን ነበር የምረዳው። ልጄን ተኋላ አድርጌ ላፕቶፕ ይዤ ሄጄ ነጮቹ ባይዘው ያውቃሉ እኔ ከተማ ውስጥ ያለሁት ይጠምዱኛል። በዛ ባንዱም ማለት ነው የሆነ ህጋውና አቀሽ የሆነ ነገር ለሌላ ሰው ምትረጂ ከሆነ እንትን እንዲል አይፈልጉም። እና አሁን ልጄን እያደረጉ ያሉት ባጭሩ ልጅቷን እየገደሉ ነው ያሉት። እየገደሉ ስልሽ ቀጥታ በሆነ እንትን ሳይሆን እዛ ውስጥ ያለችው ሴትዮ ስሟን እንድትይዙልኝ
ነጮቹ የሚሉን ዮዲት ነው የምትባለው ያለችበትን መንደር አድራሻው እንድትይዙልኝ እነኚህ ሰዎች እነኚህ ኤርትራኖች ሄደው አይተው ፎቶ ምናምን አንስተው ነው እንትን ብለው እዚህ እየጠየቁሽ ነው። ፖሊስ ስታሽን ባድ ኬዝ አለብሽ ወይ ተብለሻል አሁን በፊት? አይ ዶንት ሃቭ ኤኒ ባድ ኬስ። እኔ ፖሊስ የፖሊስ ናሽናል ቁጥር 0944 ምናምን ነገር የሚል ነው። የፖሊስ ቁጥር ላይ አሁን ልክ የሆነ ሰው ኢንቮልቭ ይሄን ነገር የምትደብቅ ኮራፕሽን የሆነች ሰው ካስገቡ በኋላ ፖሊስ ስንደውል ማንኛውም ፖሊስ ስትደውይለት ወንጀሉ መቀበል አለበት። አይቀበልም እንደውለን እንጠራለን ምናምን ነው የሚሉት። እኔ ፖሊስ ላይ ምንም ነገር የለብኝም። ነገር ግን አሁን ይሄ ነገር ከሆነ በኋላ ያው ቀጥታ አልሰማውም። ነገር ግን የሰማሁት ነገር ምንድነው ኬዟ ላይ ዋሽታለች። ሃና አሊ አትባልም። እኔ ከሃና ጋር ከሃና ሾው ጋር ከመጣው ጀምሮ ማለት ነው እሷን እየደወሉ ይሰድቧት ምናምን ነበርና አንድ ሰው አለ አንዱ ይሄን ከሚላት አምስተርዳም ማለት ነው። በአጋጣሚ እሱ ጋር ሄጄ እኔ የሆነ ሰው እንደውም እኮ ሄጄ እነግራለሁ አባቷን አውቃለሁ ኬት የመጣች እንደሆነ አውቃለሁ ብሎ ሲል ተቆጣሁት አለኝ። ሄጄ እነግራለሁ ለመዘጋጃ እና ከዚህ ዙሪያ ስለምትሰራ ዚዚ አስገቢያት። እሷ ይበልጥ እንትን ትላታለች። እንደዚህ ላኪና ላስገባት ዚዚ ቢኮዝ እሷ በደንብ ታውቃለች በእንደዚህ አይነት ጉዳይ እውቀት አላት። ለምን የልጆች እንትን ጉዳይ ላይ በጣም ነው እንትን የምትለው። ግን አሁን አንቺ ሄደሽ ልጅሽን ታያታለሽ እና ለምንድን ነው ኤርትራውያኖች ኦኬ ሌላ ሰው መሄዱም ጥሩ ነው፣ ግን አንቺስ ታያታለሽ እየሄድሽ? እኔ በወር እንግዲህ የመጀመሪያ አመት እንደወሰዷት ጊዜ አንዴ ኮሮና ነው አንዴ ቶሎ አላየዋትም። ብዙ ጊዜ ፈጅቶ ነው ያየዋት። ሳያት ሆነዋል። ለምንድን ነው አንድ ቦታ ተቆልፎባት የምትቀመጠው? እየተበተባችሁ ማን ይናገር ያረጋችሁ ማን ይናገር? ረጅም ማን ይናገር? ሄለን ማንን ይፍሩ? አሁን እንዴት ነው ከሰው ጋር ነው ተደምራ የምትኖረው ልጅቷ? አሁን አይደለም ተለይቶ ሬዚዳንት ቦታ ውስጥ የሆነ ቤት ውስጥ ነው። እንደው የሚገርምሻል አንድ ጋዜጠኛ አለ ትምህርት ትማራለች አትማርም? እኔ እናት እንዴት ነው ሆላንድ ላይ አይቦ ነው በር ተዘግቶበት የሚቀመጥ? በቃ ያየ ይመስከር ያየ ይናገር። እንትና መድኃኒዓለም እህቴ መድኃኒዓለም ያለ የእውነት ትምህርት አትማርም? ይህንንም በቃ መንግስት ለእነሱ ኢንሹራንስ ሲል በ4 ሚሊዮን ሙሉ ሆላንድን ገዝተውታል ተብሎ ኦርደር እንደተሰጣቸው። እኔ እኮ ሰው የሆነ ነገር ቢል ከላይ ያለው መንግስት እንዲያውቅ ከላይ ያለው መንግስት ደግሞ እንዳያውቅ ማንን ነው የያዙት ብዬ ስልሽ እኔ እንደውም የተማረችው ስፔሻል ትምህርት ቤት ግሩፕ የሚባል አለ። ግሩፕ 9 ግሩፕ 10 ምናምን የሚባል እንዲህ እንደኛ አይነት ለመናገር እንትን አይልም። ስፔሻል ትምህርት ቤትም የምትማልበት ምክንያት ምንድነው? ቴራፒ ትወስዳለች ብዬሻለሁ። ለቴራፒው ከትምህርት ቤት ወስዶ እንደገና ከማረት እዛው ትምህርት ቤቱ ቴራፒም እዛው ውስጥ ስለሚደረግ ስፔሻል ትምህርት ቤት ነው የምትማር የነበረው። እና በዚህም አያይዤ የምሰጣችሁ ነገር የምናቀው የቴልበርግ ዩኒቨርሲቲ ፕሮፌሰር የሆነ ሰው አለ የምናቀው ቤታችን የሚመጣ ምናምን ያልኩት ኦብዘርቭ ልጅቷን ሁሌ ነው ያው ስንት ስለሚላት ዩኒቨርሲቲ ጆይን እንደምታረግ በጣም ጎበዝ ልጅ እንደሆነች በቃ ኢትዮጵያም ያሉ ሰዎች አይቷት መስክረዋል። በጣም ጎበዝ ልጅ ነች። እና አንዱም ያልተፈለገው ይመስለኛል የልጅቷ እውቀት ልጅቷ የሆነ ነገር አንዳንድ ሰዎችም የሚሉን አንቺ በተታይም ልጅቷ ስለማትተዋቸው ልጅቷን የሆነ ነገር ነው ማድረግ የሚፈልጉት። ስለዚህ ቶሎ ብለሽ ኤክስፖዝ አድርጊ ቶሎ ብለሽ። መንግስት ልጅቷ ትምህርት ቤት እንዴት እንደማትማር ፐርሰናል ነምበር የላትም እንዴ? የት ናት ምናምን አይባልም? እንዴት ነው አልገባኝም ጋይስ። እዚህ ጋር ልጅቷ ለታደማ ሄለን እንዴት ይቅርታ እንዴ ላውራ ግቢ ያሩ ላውራ እንዴት አመሻችሁ? እንዴት ናችሁ? ይቅርታ ሌሊት ስለሆነ ልጆቼ እንዳረብሽ ነው። ሃና አንጀሊና አድጋ በህይወት ኖራ ለዚህ አንቺ ደስ ላይልሽ ይችላል የምናገረው እሱ አካባቢ ስለምኖር ማለት ነው። ታሪኩን አውቀዋለሁ። እሺ ስለ አንድ ሰው ፐርሰናል እንትን መናገር በእኛ ሀገር ህግ ስለሚያስቀጣ ብዙም ወደሷ አላተኩርም።
ግን ጉዳዩ እንደዚህ መጥፎ ነገር ዩሮፕ ውስጥ አይፈጠርም ብዬ መደምደም አልችልም። ሊፈጠር ይችላል። ሀና ግን እውነቱን ታውቂዋለሽ። እኔም ልጅ ወልጄ የማሳድግበት ሀገር ነው። በዛን ሰዓት ኢትዮጵያ ስትወስጃት ለምን ትምህርቷን አቋርጠሽ ወሰድሻት? የምትቀበየው ገንዘብ ጥሩ ጥያቄ ነው። እሺ ጥሩ ጥያቄ ነው። ልጨምርልሽ ምልሽ ሀገሩን እንደ ጭራቅ አድርጎ ማውራትም ትክክል አይደለም። አንገት ሊኖረን ይገባል። ሀና ወደ ሀገር ቤት ይዣት ሄድኩት አለች እኮ ከሰል ሊገሉን አረጉዋለች። ያው ልንገርሽ ትምህርትም አላቋረጠችም። እቺ ልጅ ዝም ብላ ነው የምትጠራው። የሚማሩት በቴሌፎን ነው በቴሌኮ ነው። በኮሮና ምክንያት ትምህርት ቤት አይከደም። የእሷ ትምህርት ቤት እንደውም ስፔሻል ትምህርት ቤት ስለሆነ እነኚህ ሰዎች እኮ የማያውቁትን ነው የሚሉት። እንዴት እኔ መሀይም ነኝ እንዴ? ትምህርት ልጅ አበሻ አንደኛ አበሻን ትሳደባለች። ገብርኤል ቤተክርስቲያን በጣም እየሰማን ስለሆነ አይረና አይከለ ሩቅ ስለሆነ በደም ንገሪ ከነገርሽ አበሻን ትወቅሻለሽ። ገብርኤል ቤተክርስቲያን ስንቴ ነው የተረዳሽው? ቲልበርግ ያሉ አበሾች በሙሉ ስም መጥቀስ አልፈልግም። ፐርሰናል አምስተርዳም የነበሩ ወንዶች ይሄ ነው ልልሽ አልችልም። ስለምታሳድጅኝ ማንነቴንም ልነግርሽ አልችልም። ደፈሬ ብለሽ መቀመቅ የከተትሽው አበሻስ እኔ በጣም ስሜታዊ ሆኜ ነው። ሰው ነግሮኝ ነው የገባው። ልጆቼን አስተኝቼ ነው። ነገ ስራ ስለምገባ ነው። ሀበሾች ሆይ፣ ኢትዮጵያውያን ሆይ፣ ወገኔ ሆይ የሚነገረውን ሁሉ ሰምታችሁ አንድ ሰው ገብቶ ለመግለጽ ሲሞክር ያንን ሰው ማሳደር ተው። አሁን ቅድም ማማኬችን የምትባለው ሴት የተናገረችው አይደረግም ማለት አይቻልም። እንደዛ ብዬ አልደመድምም። እንዳትወጪ አንቺ ብቻ አይደለሽም። ለሃናም ብለዋታል። የሆነ ፓይለት ጓደኛ ነበራት። የሆነ ለሃና ምናምን አይደለም ስለምናውቀው ነው። እኔ የምኖረው ቲልበርግ ነው። ከሄድሽ በኋላ ጎጅዬ ሃና ጋር በቴሌቪዥን ካቀረብሻት በኋላ ቸገሬ ብለሽ ከተሰበሰበልሽ በኋላ ከዛ በኋላስ ማን ነው ወደ ኔዘርላንድ እንድትመለሽ ያደርግሽ? ራስሽ ጠይቀሽ ከኔዘርላንድ መንግስት ትኬት ተቆርጦልሽ አይደለም? ኮንፊውዝድ አታጊ ሀና። ልጅቱ እንኳን አድጋ አንጀሊና እንኳን አድጋ የሚወርቅ ለዚህ በቅታ በህይወት ኖራ ሄሉ ሌላ ጊዜ አወራሻለሁ። ከጀርባ ማታውሪ እዚህ ፊት ለፊት ነው። አንቺ እንደምትይው ከሆነ ልጅቷ እንኳን መንግስት ጋር ሆነች ነው የምትይው? በጣም እንኳን እግዚአብሔር አድጋ ለዚህ በቃች። ይሄንን ነው ምለው። ፐርሰናል ከሄድን በእኛ አገር ህግ ሌላ ቦታ ላይ እንደሚሉት አይፈቀድም። ታውቂያለሽ? ይሄ ነው ብዬ እችንም ሴትዮ እግዚአብሔር ምሕረት ይስጣት። ገብርኤል ቤተክርስቲያን ብለሻል። ገብርኤል ቤተክርስቲያን ብለሻል። ገብርኤል ቤተክርስቲያን ለቄሶች እየከፈሉ ማስቀድስ ነበርኩ እኮ እህቴ። አንቺ ታውቂያለሽ እንዴ? የምታውቂው ነገር አለ እንዴ? በቀደም ለታ ስላሴ ቤተክርስቲያን ተሰብስበን ነበር። የገብርኤል ቤተክርስቲያን ቄስ አንድ ጊዜ ልጫንሽ አይረን እንደዚህ ብቻ ነግረሽ ሮጠሽ ይሄ ኢንፎርሜሽን አገኘን ብለን እንረጋጋ አይደለንም። ልጅቷ መንግስት ጋር መኖሯ ለምንድን ነው ጥሩ ነው ያልሽው? እቺን ንገሪ። በግሌ አንቺ የሷን ፐርሰናል ለማውራት ምንም የምትጠይቂበት የለም። ምክንያቱም ባለቤቷ መታ ስለ ራሷ እያወራች ስለሆነ አትጠይቂበትም። ይሄንም ስለ ኢሮፕ ነግርሻለሁ። አይ እሷ እኮ እያወራች ያለችው እኮ ራሷን ንጹህ አድርጋ ሙሉ በሙሉ እሱን አሁን እኛ የልጅ ጉዳይ እያሳሰበን ስለሆነ ልጅቷ መንግስት ጋር መሆኗ ጥሩ ነው ያልሽበት ምክንያት ንገሪኝ። ይሄ እንደማያስጠይቅሽ ምነግርሽ ለምንድን ነው? ባለቤቷ ራሱ ሚዲያ ላይ ቁጭ ላይ እያወራች ስለሆነ። ለምን መሰለሽ ጥሩ ነው ያልኩበት ምክንያት አንጀሊና ከእሷ ጋር በምትኖርበት ጊዜ ስታስቢው አንቺ ዩሮፕ ውስጥ ልጅን ዝም ብለው የሚቀሙ ይመስልሻል? በሷ ጊዜ ማሰበውን ሳይሆን ያለውን ነገር ንገሪኝ። እንዴት ነበር? ትክክል ነው እንጂ እንዴ ዴንጀር ላይ ስለሆነች ነው ልጅቱን ልጅቷ አድጋለች። በቃ ነበረ ምንድን ነው ንገሪ። ያረችሽ ያለችው ያ ዴንጀርነቷ ስላለች አትጠየቂበትም ነው የምልሽ። በሚዲያ አትጠየቂም፣ በሪል ላይፍ አትጠየቂም። ምክንያቱም ባለቤቷ መታ ከይዟን እየተናገረች ነው። ለዛ የሚሰጣትን ይኸውልሽ እዚህ ሀገር እንኳን ልጅ ኖሮሽ እንኳን በሽተኛ ይቅር ይበለኝ ጌታዬ በሽተኛ ምናምን ብዬ ለመናገር አይደለም። ልጅቱ ዲሰብል ነች፣ እንደኛ ሙሉ እንትን የምትል አይደለችም። አንጀሊና እንኳን እንደዛ አይነት ልጅ ኖሮሽ ይቅርና አንቺ ጤና እንኳን
ሳይኖርሽም ሆነ በተለያየ ምክንያት ስራ ባትሰሪ አውት ኬሪንግ የሚባል ነገር አለ፣ ወይም ደግሞ ዌልፌር እንደሚሉት አሜሪካኖች ገንዘብ ትቀበያለሽ። ያንን ገንዘብሽን በአግባቡ ካልተጠቀምሽ እንኳን ልጅ ይዘሽ ይቅርና ብቻሽን ሆነሽ አልኩሽ መፍትሄ ይሰጡሻል። መፍትሄ ይሰጡሻል ማለት ገንዘቡን በአግባቡ ካልተጠቀምሽ በአግባቡ ራሳቸው የመጠኑ እንድትኖሪ እንዳትራቢ። አይረን የሀገሪቱን ህግ ሳይሆን እሷ ልጇ ላይ ስታረግ የነበረው የምታውቂውን ነገር ይኸውልሽ አይረን ባጭሩ ስራ ልትሄድ ስለሆነ ነው። የሀገሪቱን ህግ ኢሮፕ ዩኒየን ነው እንተዋወቃለን። ግን እሷ ልጇ ላይ ስታረግ የነበረውን እንኳን መንግስት ጋር ልጅቷ ሆነች ያልሽበትን ምክንያት ንገሪ። ቴንክ ዩ። አንደኛ መማር በሚገባት ሰዓት በትምህርት ቤት በአግባቡ ስለማትወስዳት፣ ሁለተኛ ለልጅቱም ሆነ ለራሷ የሚሰጠውን ገንዘብ በአግባቡ ስለማትጠቀምበት፣ ያ ከሆነ ደግሞ ልጅቱ አደጋ ላይ ይሄ አሁን ስለ ሰዓት የምታወራውን ነገር እስኪ ራሷን እየጠየቅሻት ነበር ራስሽ እንዴት ታፈነች? ጠበቃው መጥቶ እንዲህ ሊያደርገኝ ምናምን እናንተ የምትነግራችሁ ታሪክ ራሱ ሴንስ አድርጓችኋል? ብሩ ባትጠቀመው አጓጉል ሱስ አለባት። ኦሬዲ ፐርሰናል የሆነው እንዳቲ ኦሬዲ ፐርሰናሏን ልትነግረን ሚዲያ ላይ ነው ያለችው። አትጠየቂበትም አልኩሽ። በቃ በአግባቡ ስላልተጠቀመች ልጅቱ በስነ ስርዓት መያዝ ስላልቻለች ነው የተቀማችው። ትክክል ነው። አንጀሊና መንግስት ጋር በመሆኗ እኔ በጣም እደግፋለሁ ነው የምልሽ። ይሄ እንደዚህ ፐርሰናል እንደዚህ ብሎ ስለዚህ ልጅቷ በመድረሷን እናንተ አታምኑበትም? ስለሱ ዲፕሊ መናገር አልችልም። አይደለም ሄለን፣ ይኸውልሽ ግልጽ አድርጋ ትንገረን። ይኸውልሽ አንድ ጥያቄ አለ። የሆነ ነገር ጠብ አድርገሽ ሄደሽ እሷ የምንጠብቅበት ምንም ምክንያት የለም። እኔ ይሄን ነገር ብለሽ እኛ ልትነግሪን ከመጣሽ በስርዓት ትነግሪናለሽ። ፐርሰናልና በህግ ጠይቃለሁ ለሚለው የሰው ፐርሰናል እሷ ሳትመጣ አንቺ አውርተሽ ቢሆን ኖሮ ትጠይቂበታለሽ። ግን ባለቤቷ መታ ራሱ ስንት ቀን ሚዲያ ላይ ያለ ፐርሰናሏ ስለሆነ አትጠይቂበት። ገብቶሻል? ሄለን ግልጽ አድርጋ መናገር አለባት። አንድ ነገር አንቺ እሷ ቀኑ ሙሉ 2 ቀን ሙሉ ከኛ ጋር አውርታ 1 ደቂቃ አውርተሽ ያንቺ ነገር አይምሯችንን የሚሰበስብ እንዳይመስልሽ። ግን ያን ለመናገር ከፈለግሽ የመስማት ጊዜ አለን ማለት ነው። እሺ ያ ቆይ አንተ ሚታርገው እነሱ ይናገሩ በእናት እኛ ለምን እዛ ያሉ ሰዎች ይናገሩ። የነበረ ያው ጋር የሚባል ነገር አለ አይደል? ቴንክ ዩ። የምትነግሪኝ ነገር አለ አይደል? ያ የነገርኩሽ እኮ ነው። ይኸውልሽ ይሄ ነው ብዬ አልኩሽ። በግለሰብ ደረጃ የሕክምና ስህተት እንደደረሰ አታምኑ? እኔ እንደዚህ ብዬ አላምንም ብዬ ብነግርሽ አሁን አንቺ አልኩሽ እንደዚህ ብለሽ ተናገርሽ። ለምን ሜዲካል ማስረጃ ቅርብ ብለሽ ምትይኝ በሚለው ክስ እንደተጀመረ አታምኑ? እኔ አላቅም። ይሄ ሁሉ አዲስ ነገር እኮ ነው የምሰማው። ሄለን እህቴ አንዴ ልናገር። እሺ ግብ ያ ግን በነገራችን ላይ ምን ያለ የምታውቂያት በወሬ በከተማ ነው ወይስ ምን ያለ የምትቀርቢያት? ቆይ አንድ ጊዜ አይረን አንቺ በልሽ መጀመሪያ በጣም አልቀርባትም ግን አውቃለሁ ታሪኳን፣ እሷንም አውቃታለሁ። በጣም እቀርባታለሁ ጓደኛ አይነት ብዬ ማለት አልችልም፣ አልነበረችም። እኔ አሁን እልሽ አንዳንዴ እኮ ይሄ ስነ ምግባር ያበሻም ይባላል። እንደዚህ ነው ብዬ ብናገር ታውቂያለሽ፣ ፐርሰናሊ ሰውን አታክ ማድረግ አይነት ሊሆን ይችላል። በቃ የምታውቂው ሰው መቅረብ የማትፈልጊው ትክክል አይደለም። በቃ እኔ አንደበቴን ቆጥቤ ነው መናገር የምፈልገው። እዚህ ላይ ግን እየተናገረችው ያለው ነገር በሙሉ እውነት ነው ማለት አይደለም። እኔ በግሌ አንጀሊና አልኩሽ ለዚህ በመብቃቷ በጣም ደስተኛ ነኝ። ኢትዮጵያ በሄደችበት ስንት እድሜ ነበር ከሷ ጋር ሆነ? እስከ ስንት እድሜ? እስከ ስንት እድሜ ሆነ? በቅርብ ነበር። ይሄ ችግር እኮ በጣም የቆየ ችግር እኮ ነው። ይሄ አሁን አንጀሊናን የምታውቂያት እስከ ስንት ጊዜ እድሜዋ ነው በቅርብ የምታውቂያት? እኔ እንኳን ሳቃት አልኩሽ 10 ዓመት 11 ዓመት ይሆናል እድሜዋን። አንድ ባለህፃናት ልጆቹን ታስቀምጡ ነበር ወይ ዝም ብሎ በወሬች ሴትዮ እዚህ ከተማ ነው የምትኖረው በሚለው ነው የምታውቂያት? አይደለም እኔ አውቃታለሁ እኮ ነው የምልሽ። አብረንም አናስቀምጥም፣ ጓደኛዬም አይደለችም። ዲቴል ማወቅ ከፈለግሽ ማለት ነው። ለምን ማወቅ ስላለብን ነው። ገብቶሻል? ያ
አይደለም አብሬ ስላስቀምጥኩ ስላላስቀምጥ ቲልበርግ ያሉ ቲልበርግ ማለት እሷ የምትኖርበት ከተማ ነው። ይሄ ልጅቱ ተያዘችበት ያለችው ከተማ ብሬዳ ማለት የተቀራረበ ነው። ሀናን እኮ የቆየ ታሪክ እኮ ነው ይሄ ታሪክ ታውቂያለሽ። ጎጅዬ ጋር እንኳን እቺ ማንነች አይዶ 4 ዓመት በፊት ቪዲዮ ፊት ለፊት አለ አሁን። አዎ እሱን እንኳን ይዛት ከሄደች በኋላ ነው እዛ ኢትዮጵያ ማለት ነው። ስለዚህ እንደዚህ የሚበድሏት ከሆነ እንዳልሽው ቅድም እንደጠየቅሽው እንዴት ተመለሰች? ለምንስ በዛ ሰዓት ይዛት ሄደች? እንደገና ደግሞ ገንዘቡን ባንኬን ሁሉን ነገር ቀሙኝ እኮ ብላሻለች። ቆይ ልጅቷ አሁን ባለችበት ደረጃ ታውቂያለሽ? የት ነው ያለችው? ያለችበትን ደረጃ በአሁኑ ሰዓት አላቅም፣ ግን እዚህ ደረጃ ላይ በመሆኑ አሁን ተይዛ ቀምተውኝ ምናምን የምትለው እንኳን ለዚህ በቃች እኔ ደስተኛ ነኝ እኮ ነው እያልኩሽ ያለሁት። ኦኬ አንቺ ከተማ ያለች ደግሞ መድኃኔዓለም አለች። እስቲ ቀጥይልታች አንቺ ከተማ አለች። መድኃኔዓለም የምታውቃት ከኢትዮጵያ ከተመለሰች በኋላ ነው እኮ ነው የምትልሽ። ግን እኔ እኮ ለወነጀላት አልገባሁም። እዚህ ላይ ለወነጀላት የወነጀልሻት ነው ምናምን እያልን አለም ኮምፔር እያደረግን ነው። እሺ ንግግራችሁ እሺ። መድኃኔዓለም ቅድም እንደሰማሁት ከሆነ ከ5 ዓመት ወዲህ ነው ከኢትዮጵያ ከተመለሰች በኋላ ነው ማቃት ነው ያለች። እውነት አሁን ማለት ነገሮች በሙሉ ከተበላሻሹ በኋላ ማለት ነው። ሀና አሁንም ፐርሰናል እንትን ውስጥ እንዳልገባ መድኃኔዓለም ራሷ ትናገር እስቲ ምን እንዳለች። ቀጥይ መድኃኔዓለም። እሺ አሮን የምትለው ልጆች አሉሽ እህቴ? ምንም እንዲህ አይነት ነገር ውስጥ እኮ ልጅ ስላለኝ ልጅ ስለሌለኝ አይደለም። አለኝ እኮ ብለሽ አለኝ እኮ ብዬሻለሁ። እሺ ጥሩ ጥሩ። ግን ከኔ ጋር የሚያገናኘው ነገር የለም። ልጆቼን አልኩሽ በአግባቡ እስካልያዝኩ ጊዜ ድረስ ሴፍ የሆነ ቦታ ላይ መንግስት ከወሰደልኝ እሰየው ጥሩ ሀገር ነው ያለ ነው ማለት ነው። ልክ ነሽ። አይ ልክ ነሽ። ሁላችን እዚህ ስላለ ነው እናውቃለን። በአግባቡ ያልተያዘ ልጅ በመንግስት ቢወሰድ ይገባል፣ ለልጁ ጤና ወይ ደህንነት ሲባል ማለት ነው። ግን እዚህ ጋር ያለው ግን እኔ ይቅርታ አድርግልኝና ስታወሪ የነበረው አታውቂያትም፣ ያው በወሬ ብቻ ነው። በወሬ ደግሞ ድረስ በቃ በጣም እንግዲህ ይቅርታ አድርጉልኝ። እንዲህም ለመባል አይደለም የገባሁት። ሄለን አስፈላጊ ከሆነ በግልሽ አወራሻለሁ። ልጆቼንም ለማስረገም ምናምን አይደለም። ሀቁን ስታውቁበት ዛሬ የሰደባችሁኝ ነገ እንዲህ እኮ አውርታ እኮ አይቀርም። ነገሩን ከገፋሽበት ሄለን አንቺ ጎበዝ ነሽ፣ ታሪኩን ታወጫዋለሽ። ዘይቷን ነው የምታወጪው። ዛሬ እኔን እንዲህ ስላላችሁኝ አይደለም እንድትረግሙኝም እናንተ ስለረገማችሁኝም ፈጣሪ አያደርስብኝም። ነገ ይቅርታ ትሉኛላችሁ። ምንም አትቁጠሪው አንቺ ሀቅ እግዚአብሔርና ባንቺ መሐከል ያለውን ብቻ ተናገር እንጂ በቃ ይሄ ተናገርኩኝ በአምላክሽና ባንቺ መሐከል ተናገርኩኝ። 99% የምትናገረው ነገር ውሸት ነው ብዬ ነው የምልሽ። ሄለን ግን ጎበዝ ስለሆንሽ ስለምከታተልሽ ሁኔታውን ተከታትለሽ ስታውቂ ይቅርታ አስቢልኝ ልጆቼን የረገሙትን በሙሉ። ይሄን ነው ብዙ መናገር ታውቂያለሽ። እዚህ ሀገርኛ በህግ ነው የምንኖረው። እኔ ሁሉን ነገር ፈርቼ ነው የምኖረው። በቃ ያለ ነገር ጭብጥ ላስይዛችሁ ነው እንጂ የገባሁት ሀቁን የማቀውን ነገር ነው እንጂ ዲፕሊ ስለ አንድ ሰው እንደዚህ ብላ ነገ ማንነቴን ነገ ታሳድደኛለች። ስለማቀ ነው ታውቃለች። ስም ብጠራላት ማን ምን እንደነበረ ያው ከባድ ነው። በነገራችን ላይ አንድ ነገር ወንጀል የሚሆነው የአንድ ሰው ፐርሰናሊ ራስሽ ሚዲያ ላይ ካሰጣሽው ነው። ግን ኦልሬዲ ባለቤቷ ታሪኳን እየተናገረች እዛ ነገር ላይ ስላለው ነገር ላይ አስተያየት መስጠት በየትኛውም ሀገር ወንጀል እንዳልሆነ ጋራንቲ ልገባልሽ እፈልጋለሁ። 4 ነጥብ ገብቶሻል። ባለቤቱ ራሱ ኬዙን እየተናገረ ያ የምታውቂው ነገር ላይ አስተያየት መስጠት ወንጀል የሚሆነው እሷ የእውነት ተበድላ ወይም ደግሞ እሷ እንትን ሆና ኖ ብለሽ አስተባብለሽ ከሆነ ያ በዛ ነገር ልትከስች ትችላለች። ግን እንደዚህ ብላ አውርታለች ስትል ያ ይሄን እሷም አውርታለች። ለዛ ነገር ነው የተናገርሽው። ለተናገርሽው ነገር ማስረጃ እውነት ከሆነ በምን ምክንያት ነው የምትከሰሽው? ገብቶሻል? ያንን ነው የምነግርሽ። ለማንኛውም ቴንኪው እህታችን፣ ቀጥይ መድኃኔዓለም። እሺ እግዚአብሔር ይስጥልኝ እህቴ። እኔ እውነቴ ነው የምልሽ ልጆች አሉሽ ብዬ የጠየቅኳት ለምንድን ነው ልጅ ያለውን ሰው ያውቀዋል ልጅን ከእናት ተለይቶ ምን ያህል ከባድ እንደሆነና
እናት የሆነውን ያውቀዋል ማለት ነው። እና በእውነቴ ነው የምልሽ ያው ጨለማ ነው አይደለ? እንግዲህ ከዋሸን ሁላችንም በያለንበት እኛ ባንተያይ ባንተዋወቅ መድኃኒዓለም ሁላችንም ያየናል ማለት ነው። እና እኔ አሁን እዚህ ጋር ስመሰክር ወይም ደግሞ ስናገር ምንም ፈልጌ አይደለም፣ ግን በአይኔ በአካል አጠገቤ ስላለች በአሁኑ ያለችበት ሁኔታ ደግሞ በጣም እውነቴ ነው እንኳን ለእናት ለማንም ሰው እንኳን የማትመኘው ነው። እና እኔ አሁን ሁሌም እንደዛ ነው የምለው፣ በሌላ ልትፈተን ትችላለህ፣ ግን በልጅ አትፈተን። የልጅ ነገር ምን ያህል ከባድ እንደሆነ እናውቃለን። እና በአሁኑ ሰዓት ልጅቷ እንኳን ተወሰደች የሚያስብል ሳይሆን አልቅሰሽ የማትጨርሺውን ያህል ሀዘን ነው የሚሰማሽ ያለችበት ሁኔታ። እኔ አሁን ቅድም ለጠቀሰችው ሀና ብዙ ጊዜ አንድ ላይ ሆነን በቪዲዮ ኮል ደውለን እናገኛታለን እና በቃ አይዞሽ በቃ አንድ ቀን ያልፋል ትወጫለሽ፣ በእርግጠኝነት ትወጫለሽ ብዬ ለመረጋጋት ሞክሬ ብዙ ጊዜ እሺ ብላ ቶሎ አትረጋጋም። ከጊዜ በኋላ ነው ቀስ ብላ ተረጋግታ ወደ ራሷ የምትመለሰው። በጣም ከመጨነቋ የተነሳ አልቅሳ አይወጣላትም ልጅቷ ማለት ነው የምልሽ። እና ስቲል ነው እኔ ምን ላድርግ መሰለሽ በውስጥ ላገኝሽና ያለውን ቪዲዮዎችም ፎቶዎችም ልላክልሽ። በአይንሽ አይተሽ ያው መፍረድ ይሻላል ሰው ከሚልሽ በላይ። አሁን እንጀሊና በራሷ ስትናገር ያለውን ቪዲዮ እዛ ከሄዱ ልጆች ማለት ነው ፖሊስ ከተጠራ በኋላ ምንድነው ተብላ ወይም ደግሞ የያዛትን ሰው ምንድነው ተብሎ እሷ እንደዚህ ያደርጉኝ ብላ እያለቀሰች በለቅሶ መናገር አቅተዋት እያለቀሰች ስታወራ ያለውን ቪዲዮ ልላክልሽ። ፎቶዎችን መድኃኒት ሲያስወጧት እንደዚህ እጇ ላይ አድርጋ መድኃኒቱን ፎቶ አንስታ የላከችውን እያንዳንዱ ነገር በቪዲዮና በፎቶ አለ ማለት ነው። ያ መረጃውን ደግሞ ያ ከሀና ጋር ያለውን ሆስፒታሉ የተከሰሰው ከዛ ጉቦ የተባለው ለጠበቃው ደግሞ 100,000 ቅድም የተናገረው ልጁ በጣም እንዲያም የሚመሳሰል ነገር ነው። ምንድነው ጠበቃው 100,000 እንሰጥሃለንና ዞር በል አይነት ነው የተናገሩት ማለት ነው። ይሄ ቅድም ነው አሁን ሳይሆን። እና እያንዳንዱ ነገር እንዳለችው አንድ ኮፈር ሙሉ ወረቀት ነው ያላት ኤቪደንስ ማለት ነው። ሁሉም ነገር በኤቪደንስ የተደገፈ ስለሆነ ምንም አይነት ውሸት የለውም። ውሸት ይዛዝ ብትመጣ ነገራቷ ስለምታፍርበት እንደዛ አይነት ነገር አናደርግም። አሁን እኔ የእውነት እንደምልሽ ባይኔ አጠገብ በአካል ያለው ስለሆነ እንግዲህ ከዋሸን ነገ እኛ ራሳችን ስለምንዋረድበት ምንም የምንዋሽበት ምክንያት የለም። ደግሞ እንዳለችው ተከታተለሽ ነገሩን ከደረሽበት መጨረሻ ላይ እውነቱን መሆኑን ስለሚታወቅ እኔ እንግፋበት ነው የምለው እንጂ አሁን በአንዳንድ ሰዎችን ወሬ ባይቋረጥ ነገሩ። ምክንያቱም ሰው በእርግጥ ነው በማዶ ብዙ ነገር ይወራል። እኔ ለሀና አንድ ጊዜ ደውዬ አግኝቻታለሁ፣ ሀና ጎጄ ማለት ነው። እና ከዛ እኔ በቃ ከይዙን አቋርጬዋለሁ አለችኝ። እንዴ ለምን? አይ ከሆላንድ እኮ አለችኝ ባለሀብቶች ደውለው በቃ የምትልሽን ነገር ሁሉ ውሸት ነው አሉኝ። እንዴ ሀና እኔ እኮ አጠገቧ ይኸው አንድ ላይ ነው ያለ ነው። እንዴት ነው ውሸት የሚሆነው? ያየን እዚህ ጋር ብንሄድ ምሬዳን አተን እንዴት ነው እንደዛ የሚሆነው ብላ አይ እንግዲህ ይቅርታ አድርግልኝና እኔ ከዚህ በኋላ መቀጠል አልችልም ብላ ነገሩ ዘጋችን። እኔ አሁን በሰው አልፈርድም፣ ምክንያቱም እዚህ ጋር ስለሌለች ስለማታየው ሰው የሚላትን ሰምታ ልትፈራ ትችላለች። እኔ በጣም አዘንኩኝ። እንዴ ሰው እያየ እንዴት እንደዚህ ይላል? ከዛ ሀና ይሄ እኮ ነው የምልሽ አለችኝ። አሁን እሷ ብዙ ጊዜ ሀበሻ ብላ ስትጠቀስ እንደዚህ ጥላቻ ያለባት ወይ በሌላ አድርገን ልንረዳው እንችላለን፣ ግን እንደዛ አይነት ብዙ ጊዜ ስለሚደጋገምባት በዛ ነው ከመርዳት ይልቅ ሰው በእንደዛ አይነት ሲነሳብሽ የሚሰማሽ ነገር የታወቀ ነው። እና ሰው በቃ በማዶ ሆኖ በሚያየው ብቻ ቀርቦ ስለማይ ከይዙ በጥልቅ ስለማያውቅ ብቻ በወሬ በውጭ በሚባለው ሰምቶ ነው አይሆንም ውሸት ነው የሚባለው። እና እኔ በጣም ነው ያዘንኩት አሁን ስታወራ ስሰማት ማለት ነው። ምክንያቱም ውሸት ቢሆን ምን አስለቀሳት? አሁን እዚህ ጋር ኖርማል ጠንካራ መስላ ነው የምታወራው፣ ለሊቱ ግን ስታለቅስ ነው የምታድረው። በቃ እጁ ላይ የሌለው ህፃን ልጅ አንድ ብትሆንም ግን እንደዚህ እናቴ ብላ እያለቀሰች እዛ በየደወለች እያስጨነቀቻት እኔ አንዳንዱ እላለሁ አንዳንዴ ልጅቷ በቃ ዝም በያት አታስጨንቂያት፣ እሷ ምን ታርግሽ፣ ተረጋጊ፣ በቃ አንድ ቀን ትወጫለሽ ብዬ ነው እንትን እምላት ልጅቷ ማለት ነው። እና ያለው ነገር እኔ ኃላፊነት ወስድበታለሁ። እውነት እንደሆነ በውስጥ ኮንታክት ላድርግሽና ያለው ነገር ሁሉ ልላክልሽ። እኔ በራሴ ኃላፊነት ወስጄ እውነት እንደሆነ ያው ለክሬ ለማትቤ መሰከርልሻለሁ እልሻለሁ። መጠየቅ የምትፈልገው ነገር ካለ መልሳለሁ። ጋይስ ለሳምፕል አንድ ቪዲዮ ትላክልን። አሁን ተቢ ያረጋችሁት ረጅም ቪዲዮ የ7 ሰዓት ሙሉ ላይቭ ላይ ስላለን እንዳያቋርጥብን ተብትቡ ኮፒ ሊንክ አድርጉት።
በጊፍት ማቆም መስኪ ዩቲዩብ ላይ የተሰራውን እስቲ ላኪላት ዮሐና። ዩቲዩብ ላይ የተሰራውን እኔና እኔ የሰሩት ከቤልጅየም ከፈረንሳይ የመጡ ሰዎች የሰሩትን ቪዲዮ በእንግሊዝኛም በአማርኛም በትግርኛ ስላለ ላኩላት። ሄሌንዬ ከዚች ልጅ ከተማ 2 ልጆች ነበሩ ጽዳት የሚሰሩ እኔ ቤት ማለት ነው። ልጆቹ ጽዳት የሚሰሩት እኔ ከመንግስት ተፈቅዶልኝ ነው ካለኝ ከደሞዜ ላይ ልጅቷ ላይ ብዙ አቴንሽን እንትን ስለምን እኔ በጣም ነጮች ነው ልጆቻቸውን አምጥተው እኔ ቤት የሚያስቀምጡ በጣም ጥሩ ቤት ነው ያለኝ የነበረው ማለት ነው። እና እነኚህ 2 ልጆች ያጸዱልኝ ስለነበረ ከሆነ ከጽዳት ካምፓኒ ይዟቸው ሲመጣ እንዳጋጣሚ ሀበሻ ናቸው። ጨመር እያረኩ ነበር መከፍላቸው እና እነኛ ልጆች በሆነ ድግስ ቦታ አሁን ተገናኝቶ እንዴ አናነች እንዴ እኛ እኮ እሷ ቤት ጽዳት የምንሰራ ነው በጣም እንዴት ነው ልጅቷን የምትይዘው የሚያምር ቤት አላት እንደዚህ ነው ምነው ያለው። እህቴ ባጭሩ ልንገርሽ እኔ የራሴ እድልም ይሁን ምን እንደሆነ አላቅም ጥሩ ቦታ ነው። እንዴት ነው አንደኛ ደረጃ እሷ ቤት የተሰጠኝ ድሮ እንዲሉኝ አሁን መታ መኪና እቺ ኬት ነው እንደዚህ በቃ እንዲህ ነው የሚጠምዱኝ እንጂ እኔ ሽልማት እንኳን አለኝ አምስተርዳም ቴሌቪዥን የክብር ሽልማት እኔ አንድ ጊዜ እንግሊዝ ሀገር ዩኒቨርሲቲ ተቀብለው ሊሄድ ያኔ ልጄን እንትን አላልኩም ሽልማት በጥኑ ስነ ምግባር ማለት ነው። አሁንም ይሄ የደረሰብኝ የገብርኤል ቤተክርስቲያን አለች ነገ እንገናኛለን። የገብርኤል ቤተክርስቲያን እንደው ሚዲያ ላይ መናገር ጥሩ አይደለም እንጂ የሚቀድስልን ሰው የለም። የገብርኤል ቀን ለማስቀደስ እንትን ነበር። የኤርትራ ቄሶች ናቸው ከሩቅ ነው የሚመጡት ገንዘብ ስለሌለን በሚሉ አንድ አባት ቢያማክሩኝ እንዲመተው እኔ ጋር ማለት ነው ለቄሶች እየከፈልኩኝ ማስቀድስ እኔ ደሞዛቸው ማለት ነው። ተጨማሪ ደግሞ ከምሰራ እኔ ቤት እንደዚህ ቤቱ ትንሽ ወጥ ምናምን እንዲህ እንትን ለማለት ያው እንዳልኩሽ ወይ ከሰላ የሆነ ነገር ካልሆነ የምትሰራልኝ ሰው ነበረች። ምግብና እንትን ተሸክሜ የ2 ሰዓት መንገድ እየነዳው በእንትን አስደርጌ መሄድ ነው። እርግጥ ነው ቤተክርስቲያን እኔ ሀና ላይም እንደገለጽኩት የሆነ ነገር ላይ እንትን ሲያቆሙብኝ ለቤተክርስቲያን ነግሬ ያለሁኝ ቤተክርስቲያን የሆነ ነገር አዋተው የሆነ ሰጥተውኛል። ግን እኔ ያንን አደርግ ስለነበረ ነው። እና እቺ ልጅ ቁሽሽ አርጋ ስሜን የከበረ አሁን እንኳን ዮሐና ተናገሪ ምንድነው የሚለው የፍርድ ቤት ወረቀት ላይ እኔን ጥሩ ነው የዞር ክፉል ማደር በጣም ከይር የምታረግ እናት ነች እባካችሁ ልጅቷ እያለቀሰች ነው የሚል ነው ያለብን። እንደውም ዮሐና አንበባው የፍርድ ቤቱን ወረቀት ታዳዳኛዋ እንደዚህ እያደረገች ለምንድን ነው ትውጣ ልጅቷ ማተል የነበረው ተብላ እንኳን ትዝብት ተናግራለች። እቺ ሰው ማታቀኛ ሲጀመር ሄለነኝ እኔ ስፖርት ቦታ ሄዳለሁኝ ቤተክርስቲያን ሄዳለሁ ሌላ ቦታ የምገናኝበት ከሰው የለም እሰራለሁ። በፊትም ጥቁር ስራ ይሁን ምንም ይሁን በፊትም ከጓደኛዬ ጋር እንትን ሳንል በፊት ከትምህርት ቤት 4 ሰዓት መጥቼ እስከ ሌሊቱ 12 ሰዓት ነው ስራ የምሰራው። እና የውጭ ሀገር ዜጎች ናቸው እንደምችጉ በቃ እኔን እንትን የሚሉኝ ሌሎች አፍሪካ ሀገሮች ጓደኞች ማለት ነው። እንዲ ቦዘኔ እኔ ጊዜን በከንቱ ያጠፋው ሰው አይደለሁኝ። ይሄንንም ትልቅ ሆስፒታል እኔ በራሴ በእንትኔ ከጠበቃው ውጪ ማለት ነው በራሴ እየተከታተልኩ እንትን ያልኩ ሰው ነኝ። ቅናት ደግሞ መጥፎ ነው። ባካችሁ አትቅኑ። አንድ ሰው እኔ በጣም የገረመኝ ሄለንዬ ልጄን ይዤ እንርዳ ሰው መርዳት ጥሩ ነው እያልኩኝ ከአንዱ ከተማ ላፕቶፕ ይዤ እየሄድኩኝ ከመንግስት ይሄ ምንድነው መብታቸው የሚያስፈልጋቸው ለልጆቻቸው ምን ማድረግ መብት ሳያውቁ ምንም ሳያደርጉ የቀሩትን እንደዛ የምረዳን ሰው አሁን ልክ እንደምታቀኝ ሰው እንዲህ ሄለንም እኮ እንደዛ ነው ያደረጉት። ባለሀብት ደግሞ የተባለው አንድ ሰው አለ። እኔ የሆነ ሰው እኔ ጋር የሚመጣ መኪና ምናምን ሊገዛ እኛ አካባቢ መኪና ይሸጣል ለኢትዮጵያ ሰዎች ይገዛላቸዋልና እኔ ቤት ያርፈ ነበር እንዲሁ የሆነ የሚመጣ ሰው አለና እስቲ አንድ ሰው አለ አንድ ባለ ሀብት አንድ ባለ ሆቴል ሰው የሱ ልጅ እንደዚህ ሆኖበት ሐኪም እንደዚህ አድርጎበት ትልቅ ካሳ ተከፍሎት ኢትዮጵያ የሆነ ነገር ከፍቶ ሀብታም ሆኗል። ከነጮች ጋር ሼር አድርጎ ነጮች ጋር አብሮ ነው የሚሰራው። ይሄ ሰውዬ ነው ሄለንን የእንትናን ሀናን እየደወለ ሰውዬው ከቅናት አንጻር ይመስለኛል ለምን ሄጄ ነበር እሱ ጋር እንዲህ ነው አሉና እንደዚህ ብሎኛል አንተም እንደዚህ በቃ ሰውዬው አልወደደም። የቱ ጠበቃ ነበር ያስከው ብዬ ስጠየቅኩት ዘጋብኝ። በቃ ሊነግረኝ አልፈለገም። እንዴት ነው ወረቀቶቹን ሁሉ አንቺ ብቻሽን ነው ይሄን ሁሉ እንትን ያለሽው ምናምን ብሎ ፖዚቲቭነት ነገር አላየሁበትም። እርግጥ ነው ከዛ በኋላ ከልጄ ጋር ስንሄድ እንዲሁ ዝም ብለን ቤቱ ደስ ይላል ምግብ እንትን እንላለን አይስ ለምናምን የሆነ ነገር ያዘጋጅላታል ለሷ ማለት ነው። ነገር ግን ኢትዮጵያ ሲሄድ ባለ ሀብት ማን ነው ብዬ ሰው ይዤ ሄጃለሁ ቤቱ። አንተ ሄለን ጋር ደውለክ አንተ የኢትዮጵያ ንግድ እንትን ድርጅት ስለከፈት ከነጮች ጋር ስለሆነ የከፈትከው ልጄን አስወሰርክብኝ ብዬ ሰው ይዤ
እንዲህ ብለህ ተናግረህ ብዬ እኔ ከኋላ እንትን የምል ሰው አይደለሁም። ባለ ሀብት የተባለ እንኳን ማን እንደሆነ አውቀዋለሁ። እሱ ብር ስላገኘ ነው። እንደዚህ ልጁ ሞተውበታል። እሱም ወደ 16 ነው የ18 ዓመት ልጅ ነው ወደ 19 ሆኗል መሰለኝ በሐኪም ስህተት ኢትዮጵያኖችን ይዞ ሄዶ አምስተርዳም ነው የሚኖረው። ካሳ ተከፍሎት አገር ቤት የሆነ ነገር ትልቅ ነገር ከፍሏል። የከፈተውም ከነጮች ጋር አብሮ ነው ሼር አድርጎ አውቄ ነው ሼር ያደረኳቸው ብሏል። ብዙ ሰዎች እንደውም ጥርጣሬ የሚሉኝ የኛ ሰው ቅናተኛ ነውና እንደውም እሱን የያዙት እያሉ የሚነግሩኝም አሉ። እኔ ደግሞ ከጀርባ አላማም ምሳን ጋብዝሽ ብለው አንድ ሰዎች በቃ ብዙ እንትን አላለንሽም ብለው ምሳን ጋብዝሽ ብለው አምስተርዳም የሆኑ ሰዎች ጠሩኝ። እሱ ቤት ነው መሄድ መፈልገው አልኩኝ። እነሱ ፊት እንዳናገረው ነው ሄድን። ምንም አልተነጋገርኩም። እንደ ድሮ ሰላም አልተባባል። ሀና ለምንድን ነው ሰላም አትለኝ ምናምን ልጄን አስወሰድክ አንተ ነህ አልኩት። ለሀና እየደወልኩ ግልጽ ነው የነገርኩት እንደዚህ ብዬ ማለት ነው። ለሀና እየደወልኩ እኔ ከኋላ ማማ ሰው አይደለሁም። በስርዓትም ያደግኩ ሰው ነኝ። አገር ቤትም በክብር እቺ ልጅ በጥሩ ሁኔታ ስነ ምግባር እንትን ያልኩ ሰው ነኝ። ያንን መጥቼ እዚህ ሀገርም አላበላሸሁትም። እና እንዲህ ሰውን ሳያውቅ ሰው በእርግጥ ምን ሌላ ደግሞ ደጀኔ የሆነ ሰው ምናምን ብላ አለች። ሄለን ይሄን ነገር እንድትሰሚ ይፈልጋለሁ። አገር ቤት ደፈረኝ ብላ እንደዚህ አድርጋ ምናምን ብላ እኔ አገር ቤት ሰውን የማስላቅ ነጥብ እንትንም የለኝ። ብዙ ጊዜ የሚታሰር ሰው ነበር። ይህ ሰው ምንድነው ሴቶችን እንትን ይላል። ያው በጩቤ ምናምን ሰው ብዙ ሪከርድ አለበት። ብዙ ጊዜ እስር ቤት ይዞ ገብቶ ይወጣ ነው። በሆነ ነገር ታሰረ። እርግጥ ነው እኔንም ይከተለኝ ነበር። በጣም ሲያስቸግረኝ ከዚህ ሀገር ሄድኩኝ። ጀርመን ሄጄ ቆይቼ መጣሁ። ፈራሁ እኔንም በጩቤ ይወጋኛል ብዬ ማለት ነው። ከዛ ስመለስ አንድ ነፍሳቸውን ይማር በጣም የሚታወቁ ሰው አሉ። አቶ ከፍ ያለው ማሞ የሚባሉ የዚህ ሀገር ቴሌቪዥንን ያስመሰረቱ ምን የሚባሉ በጣም ታዋቂ ሰው ናቸው። እሳቸው የአባቴም ጓደኛ ስለነበሩ መጥተው አንተ ልጅ ተው፣ እቺ ልጅ ጥሩ ልጅ ስለሆነች ነው የሸሸችው። ሌላ ሰው ቢሆን አይሸሽም። ብዙ ነገር አለብክ፣ እንዲህ አይባልም። ሰውየውን ሰደባቸው። ለራሱ ፈልጎ ነው። ትልቅ ሰው ናቸው፣ አባት ናቸው። እና ይሄ ሰው በቃ አንዴ ሴት ከታሰረ እራሱ ላኩኝ ብሎ ነው የላኩት፣ የተላከው ማለት ነው። ከጀርባ እንዲህ እያሉ ያወራሉ። ደግሞ እኔ አንድን ሰውን አልፈልግም ካልኩት እየተከተለ ካሳደደኝ ፖሊስ መርምሮ የሆነ ነገር አድርጎ ነው እንጂ ሰውን እንትን አይልም። ስንት ሰዎች እንግሊዝ ሀገር አንዷ እንደዚህ መጥፎ ነገር ሲደርስባት ወንድ አያጠፋም፣ ወንድ የሆነ ነገር አይደርስም። አሁን ይሄንን ነገር መናገር የፈለኩበት ምክንያት ሰውየው እንገናኛለን፣ አሁንም ኢትዮጵያ ነው ያለው። እኔ ምንም እንትን ብየው አይደለም፣ ግን ዝም ብላ የተባራሪ ወሬ ይዛ ነው። ሀናን ይከተላት ነበር፣ ሀናን ይጠይቅ ነበር። ፓይለት ይላሉ። ሰውየው ፓይለትም አይደለም፣ ራሽያ ሀገር የሆነ ኢንጂነር ተምሮ ምናምን የመጣ ነው። ሚስትም ነበረው። ሚስቱ ሸሽታ ከዚህ ሚስቷን እንደውም የሆነ ጎረቤት ነበረው ፍቅር የሚባል ከዚህ ከተማ የለቀኩት ለዚህ ብዬ ነው። ልጅቷን ሲደበድባት ደም በደም ትሆንና ሀበሻ ስለሆነ እዛ ሀበሻው ቤት በርግዳ ትገባለች። እና ይሄ ሰው እኔ ላይ ጥብቅ ሲል ትምህርት ቤት ሆኜ በር ላይ ሲጠብቀኝ የሚያውቅ ሰው ብዙ ሰው አለ። ተችቼ ሻሽቼ ሁሉ የሄድኩ ነው። እና ልሙት እና ጓደኛ አለችኝ ፖሊስ ሪፖርት አደረገች ማለት ነው። እሱ ብዙም ነገር አለበት ከዛ በፊትም ማለት ነው። ግን የታሰረው የሄደው በራሱ ፍቃድ ነው። መሄድ ፈልጋለሁ ሀገሬ ብሎ ማለት ነው። ለምን ብዙ ወንጀል አለበት። በብዙ ጊዜ እስር ቤት ገብቶ የወጣ ሰው ነው። እና ይሄንን ነገር አሁን እዚህ ጋር ስታነሳው ከዚህ ጋር የማያያዝ ነገር ስታነሳው ማለት ነው። ይሄ የሆነው መቼ ነው? አይ ቲንክ ከ20 ዓመት በፊት የሆነ ነገር ነው። ገና እኔ አዲስ ሆኜ እዚህ ሀገር ማለት ነው። ከ20 ዓመት በፊት ነው ሰው እየተጠረዘው። አዎ በእውነት በጣም እኮ የሚታወቅ ሰው ነው። ይሄ ነገር መፍትሄ ሊያገኝ የሚችለው ከመንግስት ጋር ግብ ነው። ታውቃላችሁ አይደል? ይሄ ነገር ከመንግስት ጋር ግጥሚያ ስትገጥም ቀላል አይደለም። መንግስት ባለው የሰው ኃይል፣ መንግስት ባለው ሪሶርስ፣ መንግስት ባለው ሙሉ ከሱ ጋር ግፊያ ሲሆን በጣም ለምሳሌ እንግዲህ የሀገሩን መንግስት አያውቀውም እንኮ ለምሳሌ አንድ ልጨርሳና ጠበቃው ከሆስፒታሉ ከፍርድ ቤት ከምናምን የተያያዘ ከሆነ የግዴታ ዓለም አቀፍ ወይ በዩሮፒያን ደረጃ ያሉ ጠበቆች ነው ሊሆን የሚችሉት። ይሄ ነገር ከዚህ ቀደምም ተካሂዶ ያውቃል። ባይዞ ልንገራችሁ፣ ክስ ለምሳሌ በልጅ ጉዳይ ላይ አንዳንድ ፋሚሊዎች በጣም ጠንካራ ደረጃ ደርሰው ኤምባሲ የሀገራቸው መንግስት ኤምባሲ ሁሉ አግዞ
የሀገራቸው መንግስት ኤምባሲ ሁሉ አግዞ በዩሮፒያን ኮርት በአውሮፓ ፓርላማና በኢሮፒያ ፍርድ ቤት ያን ሀገር ከሰው በአውሮፓ ህብረት ደረጃ ክርክር ተደርጎ ያውቃል። እንደዚህ አይነት ጉዳይ ክርክሩ ግን በጣም ብዙ ነው። ለምሳሌ የኛ አገር መንግስት ለምሳሌ ኤምባሲው አምስተርዳም ይሁን ብራስልስ አላውቅም፣ እዛ ያለው ኤምባሲ ጥሩ የጀርባ አጥንት ሆኖ ፋሚሊዎች እነዛ አጋጣሚ እነዛ ቤተሰብ የሌላ ሀገር ስለነበሩ የሀገራቸው ኤምባሲ በጣም ነው ያገዛቸው። በጣም ጠበቃ አቁሞ ልጆቹ ሊመለሱ ይገባል ብሎ ጠበቃ አቁሞ ታግሏል። በጣም ከግንብ ጋር መጋፋት ነው ጉዳዩ ታውቃላችሁ አይደለ? ስለዚህ በጣም የጀርባ ባክቦን ያስፈልገዋል። ገብቶችኋል አይደለ? እና እንደዚህ አይነት ኬስ ከዚህ ቀደም እስከ ዩሮፒያን ኮርት አልፎ የአውሮፓ ለምን በሀገራቸው ፍርድ ቤት ኮነ ይግባኝ ብትሉ እላይኛውም የታችኛውን ያጸናል፣ እላይኛውም የታችኛውን ያጸናል። ለምን እንዳላችሁት እዛው በዛው እርስ በራሳቸው እነሱ ኮኔክሽን አላቸው። ስለዚህ በዛ ውስጥ ሾልኮ ማለፍ አይቻልም። በአውሮፓ ፍርድ ቤት ደረጃ ግን የአገሩ ፍርድ ቤት ልጆቹ መነጠቅ አለባቸው ፋሚሊዎቹ እንዲህ ናቸው ተብሎ የተባለው ውድቅ ያደረገ ከዚህ ቀደም ውሳኔ ተካሂዷል። እና እንደው የኢትዮጵያ ኤምባሲም ቢሆን በአጠቃላይ ኮሚኒቲውም ደግሞ ይሄ ነገር ቀላል ነገር አይደለም። ለምሳሌ በየአካባቢው እድር እየተባለ ይቋቋማል። እድር የሞተ ሰው ከሞተ በኋላ በአግባቡ ስርዓተ ግብዓተ መሬት እንዲፈጽም ወይ ወደ ሀገሩ እንዲላክ ነው አይደል? ይሄ ግን በቁም ሳሉ መረዳዳት ነው። ሳሉ መረዳዳት የሚባል እድር ነበረ። ሳሉ መረዳዳት አይነት ተዋጦ ለምን የጠበቃውም የምኑም ውጣ ወረዱ በጣም እንዳልኳችሁ ከመንግስት ጋር ነው የምትጋፉት። ቀላል አይደለም። ረዥም ሰዓት ስለሆንን እያቋረጠን ተባርጉ ኮፒ ሊንክ አድርጉት። ከቻላችሁ ጋለሪውን ብትሞሉት ለምን ከ7 ሰዓት በላይ ስትቆይ ያስወጣል እንደ ፍሪዝ እንዳያረግባችሁ። ቹቹዬ ግቢ። ታሪክ በጣም ያሳዝናል። በተለይ ህፃን እንኳን አሁን አድጋለች፣ ግን ስፔሻል ኒድስ ነች እና እኔ ጥያቄዎች አሉኝ ለሷ ለእናትየው። እርጉዝ ሆነሽ ችግር አለባት ተብለሽ ነበር ወይ እርግዝና ላይ ነው ወይስ ከተወለደች በኋላ ነው ይሄ ችግር የመጣው? 9 ወር ላይ ነው በር 2 ቀን ዘጉብኝ ያለችው። 9ኛ ወር ከተወለደች በኋላ ነው ከመወለዷ በፊት የዘጉባት? ሆስፒታል በር 2 ቀን ዘጉብኝ አለች። የሆነ ነገር እያጣና ኦኬ ሳትወልድ በፊት ማለት ነው። ምንድነው እንግዲህ እንትኖቹ ያሉት ምንድነው ጥፋቱ ወደ 6 በአንድ ቀን 6 እንትን ነው የተገኘባቸው። የሆነ ኒው መሳሪያ ነው በእኔ ላይ እንትን ያሉት ማለት ነው። ልጅቷ ከተወለደች በኋላ ሳይሆን 9 ወር እርጉዝ ሆኜ የሆነ ቦታ ውስጥ አስገቡኝ፣ እዛው አስቀሩኝ። ያ ነገር በቪዲዮ በግልጽ በደንብ ተሰርቷል። ዮሐና ያንን ቪዲዮ እስቲ ለሄለን ስጫት በውስጥ እና እንደዛ ነው። እሱ የሐኪሞች አንድ ቦታ መቆለፍ ማስቀመጥ ራሱ ወንጀል አይደለ እንዴ? መታጠኑ እኮ እሱ ነው እኮ ያልገባኝ። እኔ የምልሽ ለምንድን ነው እንደዛ ያደረጉት? አንደኛ ያለሷ ፍቃድ፣ አንደኛ አይልሽ ሆስፒታል ስትሄዱ ወረቀት ይሰጣችኋል የምትፈርሙት እና ሜቢ ሰጥተሽ ይሆናል። የተከሰሱትም እንደዛ ነው። ልጅቷ ታረጊ ምናምን እንደዚህ ልብሽ ቀጥ ቢል ምናምን እያሉ ብዙ የሚያስፈርሙሽ ፎርም አለ እና እሱን አንበብሽም የማትጨርሺው ማለት ነው። እና ሜቢ ያ ሁላ ሰው ከሚሄድ አንቺን መርጦ እላሽ ላይ በር መዝጋት ምን ማለት ነው? ግን ብቻዬን ነው ይሄ እሱ ነው ዮሐናዬ የጀርመን ላለው የሆላንድ ገጠር ነው ቴልበርግ ትዊስቴድ የሚል እኔ ከዛ በኋላ እንዲህ ሌሎች ስደተኞች አሉ እንደዚህ እንደ ቱርክ ምናምን ያው ስደተኛ እንላቸውም ያው ድሮ የመጡ ዜኖሩ አንቺ ለምንድን ነው እዛ ሄጆ አታውቂም ነበር? ያ ሆስፒታል ውስጥ እኮ ብዙ ጊዜ ብዙ ነገር ተደርጓልና ያው ብዙ ነገር አለ እና ለምን እዛ ሄድሽ አታውቂም ነበር ሲሉኝ አይ ለቤቴ ቀረብ ስለሚል ብዬ ነው ምናምን አልኳቸው ማለት ነው። እና አሁን ኦኬ እሺ እና ሆነ ነገሩ ሆነ እና ከተወለደች በኋላ ልጅቷ ሲፒ ያለባት ታው ለቤትሽ ቀረብ ስለሚል ነው ወይስ ያንቺ የወሊድ ተቆጣጣሪ እንትኗ ሂጂ ስለኔ ቀረብ ይችላል? ያው ቦታዬን ታውቀዋለች እዛ ሂጂ አለችኝ ማለት ነው። ስትለኝ በቃ ሄድኩኝ ሆስፒታሉ። እና እሷ ያወለደችሽ እሷ ነች ዶክተሯ ወይስ ሌላ ዶክተር ነው?
ኧረ ማዋለድ አይደለም ምጥ አልመጣብኝም ለኮንትሮል ነው ሄድኩት በቃ አስቀሩኝ አትጂ ብለው ማለት ነው እና የሆነ ክፍል ሰጥተውኝ በቃ እዛ ውስጥ ነው አይተፈጠረው ማለት ነው እዛው በቫኪዩም ነው ያወጣው ልክ አባትየዋ ሲመጣ በሁለተኛው ቀን ልክ አባትየዋን ሳይው ነው ሮጦ የመጡት ከዛ በቫኪዩም ኮትተው ነው ያወጧት በቫኪዩም አትተነፍስም ሲያወጣት ራሱ ወዲያውኑ አምቡላንስ እንትን ብሎ እኔ አንዳንድ ስም የምሰጣችሁ በቃ እንትን እንዳትሉ በሚል ነው አገሪቷም ትንሽ ስለሆነች ታውቃላችሁ ፕሮፌሰር በእንደር የምትባል ከዩኒቨርሲቲ ሆስፒታል አምቡላንስ ይዛ መጣች ይዛን ሄደች በቃ አንድ ላይ እኔንም አባቷን ሁሉንም ይዛን ሄደች ኦትሪክት የሚባለው ሆስፒታል ከረምን ማለት ነው እዛ ሆነን ሰው እየመጣ ይጠይቃል ነበረ ኦኬ እና ይኸውልሽ አሁን ሞኒተር እዛ ሆስፒታል ውስጥ እስከሆንሽ ድረስ ሞኒተር ያደርጉሽ ነበር ማለት ነው ልጅቷንም ሆድሽ ላይ የሚታሰር ነገር አለ የልጅቷን ሀርት ቢት ምናምን ቼክ ያደርጋሉ ማለት ነው እና ስትወለድ ሀርት ቢትም መተንፈስም የማታረግ ከሆነ ያውቁ ነበር ማለት ነው እንግዲህ ይሄ ሁልሽ ይሄ ሁሉም መጠይቅሽ ለምን መሰለሽ ሜዲካል ሎየሮች አሉ አንደኛ ሜዲካል ኤግዛሚነሮች አሉ ቻርትሽን የልጅቷንም የአንቺንም ቻርት በደንብ እንትን የሚሉ ማለት ነው የሚያዩ እና ከዛ ደግሞ ካስፈለገሽ ሜዲካል ሎየር ነው የምትቀጥሪው ይሄንን ሲስተሙን የሚያውቅ የቻርት አደራረጋቸውን የሚያውቅ ማን ነርስ ማን ዶክተር ቴኬር እንዳደረገሽ ልጅቷንም እንዳደረጋት የሚያውቅ ማለት ነው እና ይሄ ሁሉ ነገር ተደርጎ ከሰስኳቸው ምናምን አልሽ ዶክተሩንም መክሰስ ትቻለሽ ሆስፒታሉንም መክሰስ ትቻለሽ እንደዛ አርገሻል ሴትል አርጋቸዋል የሆነ አማውንት ኦፍ መኒ ከዚህ ሁሉ በፊት ከዚህ ይሄን ሁሉ ካረክሽ በኋላ ማለት ነው ሎየር ነበረኝ አልሽ የምታይምልሽ ብዙ ክፍተቶች አሉ ታሪክሽ ብዙ ክፍተት አለው ክፍተቱ ምን መሰለሽ ብዙ ሰው አውቃለሁ ትያለሽ እና እኛ ጥያቄ ብንጠይቅሽ አትፍረጅብን እኛ ለልጅቷም ላንቺም እውነት እንደ እናት በጣም ነው የሚያሳዝነው በዛ ላይ ስፔሻል ኒድስ የሆነች ልጅ እያለችሽ ማለት ነው ግን እኮ እና 4 ሚሊዮን ኦልሬዲ ካሳ ተፈርዶ ቅድመ ክፍያ የሚባለው ክፍያ ራሱ በአካውንቷ ገብቷል እኮ እና አሁን ጨርሰው አልከፈሏትም ነው እኮ ሄለን ከሰማሽ አካውንቱን ተወረዘ ምንም የለም ማለችሽ እኮ ደግሞ ከዛ በኋላ ወደ አካውንቷ ቅድመ ክፍያ ተከፍሎ ነበር አይደለ ያንን ብርንም ደግሞ እዛው አጣጣታል ነበር አለች አካውንት ውስጥ ገብቶ ነበር ከዛ በኋላ ግን ብሩም የለም አካውንቱም ተሰረዘ እንዲያውም ጭራሽ ባንኩ ስንሄድ በዚህ ስም አካውንት ተከፍቶ አያውቅም ተባለ እንደዛ ነው ሀና ክለሱ የተናገረው ሀናዬ አውራሪስ የተናገረው ልክ ነው የሰማሽ ሀኒ ሚታርገሽ ያወራሽ ነው ሀና ሚቱክ ፈሲዩ ኦኬ ሶሪ አውራሪስ ነው እንደዛ ነው የሰማው ምን አልሽኝ ሄለንዬ አውራሪስ አንቺ ያልሽውን የደገመበት ልክ ነው የተናገረው ገንዘቡ እንደ የሉም እዚህ ገንዘብ የለም አይደለም ያሉት የሆነ ብር ገብቶ ነበር አለ ያም ብር ተጠቅማችሁታል አይ አልተጠቀም ነው እንትኑ ምንድነው ጠበቃው አብሮኝ ሄደው ነው አካውንት የከፈተው የመጀመሪያ ጠበቃ አብረን እንሂድ እዚህ ባንክ እንክፈት አለኝ ራቦ ባንክ ይሄ ባንክ ማናጀሩ ጓደኛዬ ነውና ሬንቱ ትልቅ ነው የኔ ባንክ አብኔ ያምነው ነው ስለው አይ እዚህኛው እንክፈት ይሄኛው ማናጀሩን ስለማቀው ሬንቱ ትልቅ ነው እና ብሎ ከቤት መጥቶ ይዞኝ ሄደ ባንኩን ያው እኔ ካልሆንኩ እኔኛ መብት ያለኝ መክፈት የምችለው በሱ በልጅቷ ከፈትን እዛ ባንክ ገባ ማለት ነው እሱ ይሄ ያጠፋ የሚባለው ጠበቃ ያለ ጊዜ ትንሽ ብር ነው የገባው 5000 10000 ምናምን የሚል ነው ሁለተኛው ጠበቃ ነው በአንድ ጊዜ ወደ 75000 ምናምን ብር ገብቶ በቃ አጠቃላይ ወደ 84000 ዩሮ ነው እና እሱን ነው አሁን እሷን ከወሰዱ በኋላ ብሩን ወስደው እኔንም ክድና አድርገውኛል ብዬ አላልኩሽም ከዛ ስመጣ ብሩን ሄጄ ቼክ ሳረግ ብሩ የለም ከዛ ቀጥታ ማቃት የመዘጋጃ ሰራተኛ አለች በደንብ የምታቀን ማለት ነው ሊዲያ ትባላለች ሊዲያ ይሄውልሽ ልጄን የሚያስወጡ ልጄን ድራግ እያስደረጉ ነው እዛ ቪዲዮውንም እያሳየኋት ልጄንም በደንብ ታውቃለች እና ብሩን የተከፈተው ባንቺ ቆይ ባንኩ የተከፈተው ባንቺ ስም ነው በልጅቷ ስም ነው በልጅቷ ስም ነው ኃላፊ ግን እኔ ነኝ እና ታዲያ አላንቺ ትእዛዝ አለ ካርድ ምናምን የወጣው ብር ያ እሱ ነው ያው ሰውየው ያወጣው ነው እንጂ መጠየቅ ያለብሽ እሱ አይደለም እሱ ወንጀል ውስጥ ነው ያሉት ማለት ነው አዎ ይኸውልሽ ሁሉም ስለፈራ ነው
እቺ ልጅ ቀና ካለች እኛም ጥፋተኛ ስለሆንን ብለው ነው። አሁን እቺ እህቴ የምትናገረው አለች። እቺ የቀድሟ ስትናገር እዚህ ሀገር ስራ ባይኖረንም ብር ይሰጠናል፣ ዝም ብላ ነው የምታወራው ምናምን ነው የሚሉት። አንድ ብር የማገኘው የለም። እርግጥ ነው ስራ የሌለው ሰው ሲቲዝን ነኝ፣ የሆላንድ ፓስፖርት ነው ያዝኩት። የምን የሚሰጥ ነገር አለ? እንደውም አንድ እንትን ሄጄ መዘጋጃ ገና ካርድ አስወጥታ የራሷ የሆነ ካርድ ማክስካፕሊ ካርድ የሚባል አለ። አንዴ ብር እንደተከፈለኝ ሲያውቁ ቶሎ ብሎ እኔ አናን ምረዳት ነኝ ምናምን ብሎ ሴትዮዋን ኮንታክት አድርገዋት ያ ገንዘብ እንዲቆም ሆነ። ከዛ ምንድነው የሚያደርጉኝ እያልኩ ጓደኞችም እኮ አሉኝ ወጣቶች ሲጠይቅ እዚህ ጋር ሄለን ያለችው ሄሉዬ ይሄ ይኸውልሽ አንድ ነገር ስትጠይቂያት ልጅቷ በጣም ብዙ ታሪክ ትነግርሽና እሷ ራሷን ኮስችን እንድታረጊ እንትን ትፈጥራለች ለሰው ማለት ነው። ይኸውልሽ አንዬ አንድ ነገር ሰው ሲጠይቅሽ ብዙ ዲቴል ስታወሪ ራስሽን ነው የእንትን የምትይው እና ሰው ደግሞ የኛ ሰው ታውቂያለሽ። አሁን አንቺ የሚያስፈልግሽ ሎየር ነው፣ ጥሩ ሎየር፣ የሜዲካል ሲስተምን የሚያውቅ ሎየር ነው የሚያስፈልግሽ። ሁለተኛ ደግሞ ባንክ ገብቶልኛል ያልሽው ገንዘብ በቂ ነበረው፣ ያንን ነበረው እንሰጥሻለን ያሉሽ። ሴትል ካደረግሽ እኮ ሆስፒታሉ ከአንቺ ጋር ያለው ነገር እኮ ጨርሷል ማለት ነው። ሴትልመንት ከሆነ ማለት ሴትልመንት ምንድን ነው የሚባለው? ተስማምተሽ ስምምነት። አንዳንዴ ይኸውልሽ ሆስፒታሎች እና ዶክተሮችን ስትከሱ ሆስፒታሉን ኮርት ከመሄዱ በፊት ሆስፒታሉና ዶክተሩ ወይ ሆስፒታሉ ከአንቺ ጋር ሴትል ያደርጋል ማለት ኮርት መሄድ አንፈልግም፣ መሸማገል ተሰራ ገብቶናል እና ይሄን ያህል ገንዘብ ኮምፐንሴት ብናደርግሽ በቂ ነው ወይ ብለው ይጠይቁሻል። አዎ ካልሽ ዳሴት በቃ ደን ማለት ነው። አንቺ ተስማምተሻል በዛ ማለት ነው። እንደዛ አድርገው ከሆነ ሎየርም ጋር ቢሄድ እንደገና ሌላ ኬስ ነው የምትከፍቺው ማለት ነው። ገባሽ? እነሱ ያሉን ሁሉ ትችያለሽ። እሺ ልክ ነሽ ያልሽ። እነሱ ያሉን ነው። ልጅቷ ደግሞ መቼ ነው ለምን ኢትዮጵያ ይዘሽ መሄድሽ ራሱ ትልቅ ክፍተት ነው እሱ ራሱ እና ተመልሰሽ ከመጣሽ በኋላ ደግሞ መቼ ነው የወሰዱብሽ? አሁን እኛ ጋር የመጣሽው መቼ ነው? ስንት ጊዜ ነው? ሃው ሎንግ መቼ ነው የወሰዱብሽ? ልጅቷን ኪድናፕ ተደረገች ያልሽው መቼ ነው? 3 ጁላይ 2021 ኦ ማይ ጋድ። እና ለ5 ዓመት ምን እያደረግሽ ነበር አንቺ ልጅቷን? ምልሽ ይኸውልሽ ከዚህ ነው እኛ አንቺን ምልሽ ሀሳብሽን መረዳት ብንፈልግም ግን በጣም ብዙ ጥያቄዎች አሉ በመሀል እና ዳስ ሜክስ ኢት ኮምፕሊኬትድ። 5 ዓመት ሙሉ ልጅቷ በ16 ዓመቷ ጀምሮ ነው ማለት ነው እዛ የነበረችው ትምህርት ሳትጨርስ። ትምህርት መማር ራሱ ይኸውልሽ አንደኛ ሴሬብራል ፓልሲ የሚባለው ብዙ ስቴጆች አሉት እና ትምህርት ቤት መሄድ መቻል የምትችል ከሆነ ልጅቷ ጥሩ ነበረች ማለት ነው። በጣም ሰቪር አይደለም ሲምፕተሞቿ ማለት ነው የነበረው። ገባሽ? እና በጣም ተጓዳኝ የሆኑ ችግሮች ነበሩባት። አሁን ለዛ ነው ወሰዷትም የተባለው ምናምን አይ ዶንት ኖ እንግዲህ ዲቴይሉን እዛ የሚያውቁሽ ሰዎች ምናምን በወሬም ነገሩ እየተጋነነ ብዙ ነገር ሰምተውም ይሆናል። እና በጣም እንትንም አትበይ፣ ኮሚኒቲው ያስፈልግሻል። አንቺ እዛ ያለው ኮሚኒቲ እኛ እዚህ ያለን ሌላ ሀገር ያለን ሰው ብንጮህም ምንም የትም ላንደርስ እንችላለን፣ ግን እዛ አጠገብሽ ያለው ኮሚኒቲ ለአንቺ በጣም ይረዳሻል። እና ይቀኑብኛል ምቀኝነት ነው ምናምን አትበይ። የእነሱንም ሳይድ ፖይንት እንትበይና ዩ ሃቭ ቱ አንቺ ሂስቶሪሽን ስትሬት ማድረግ አለብሽ። ገባሽ? ኮሚኒቲ እኮ ነው ያስቆማት። እኔ ኮሚኒቲ ሳልደርስ እኮ የሄድኩት እንትን ስል ልጅቷን እኮ ያስቆማት የጀመረችልኝ ሀና ማለት ነው። ዝም ብላ ቪዲዮ ላይ አለቀቀችም ምንም ነገር ሳታይ ምን ሳትል። ከኋላ ነበሩ ዶክተሮች ነበሩ፣ ጠበቃ ነበር፣ ሌሎችም ነገሮች ሊደረግ ሲል እሷን እየተደወሉ እኔ እንደውም ፕሮዲውሰሯ እኔን እንዳይሰማኝ በሚል ለሰው ነው በቃ ለምንድን ነው ከየት ነው ገንዘብ የሚያመጡት እየደወሉ የሰደቧት አበሾች ናቸው፣ ሌላ ሰው አይደለም። ከካናዳ አንዷ ልትረዳኝ መዘጋጃውን ስታፋጥጥ እንደዚህ አድርጋችሁ ጭራሽ ቤት ገዝታችሁ እንዲያድርጋችሁ እንዲማረግ ነው የሚገባ ሲባል የአበሻ አስተርጓሚ ነው አምጥተው አንዳንድ ያለው ነገር እየተናገሩ ያሉት። ሀገሪቷ ትንሽ ነች። አሁንም ከሌላ ሀገር ከቤልጅየም አካባቢ ነው ሰው መጥተው እዚህ መጥተው ልጅቷን አይተው የኛን ነገር ሁሉ አይተው እኔንም በደንብ የሚያውቁኝ እዚህ ያሉትንም ሰው ወቅሰው ራሳቸው ቪዲዮ ሰርተው ለዓለም ሕዝብ እንዲተላለፍ ብለው በተለያየ ቋንቋ በዩቲዩብ ላይ የጫኑት ማለት ነው። ሃና አንድ ነገር ልንገርሽ፣ በዛኛው ቲክቶክ ፍሬንድ ነበር፣ ይሄኛውን ቲክቶኬን አታውቀውም፣ ፍሬንድ አይደለንም። ታግ አድርጉላት። ኦኬ እኔ ምልሽ እዚህ ጋር አንዴ ሃና አንዴ መስኪ አንድ ጥያቄ ነው ቅድም ሄሉ ከጠየቀችው ጋራ
በልጅቷ ስም አካውንት ተከፍቶ ኦኬ አንቺ ነሽ ለምን ልጅቷ አንደሬጅ ስለሆነች አንቺ ነሽ ጋርዲያን ስለዚህ አንቺ ነሽ የምታስገቢው የምታስወጪው የምትቆጣጠሪው somehow ኪድናፕ ተደርጌ ስመጣ ገንዘቡ ዲሳፒር አድርጓል አልሽ እንዴት ትሬስ መደረግ አይችልም እንዴት ነው እንዴት እንደዚህ ሊሆን ይችላል እኔ ሊገባኝ ስላልቻለ እኮ እንዲገባና እንዲታይ እኮ ነው አሁን እኮ እንዲታይ ነው ሁሉ ነገር ማለት ነው ስትጠይቂ ምን አሉሽ ሰው ይዤ ነው ምን እናርግ የሆነ ወረቀት ይዞ መጣ ይሄ ሰውዬ ነው ብለው ሰውዬውን ስም ነገሩኝ ይሄ ሰውዬ ነው ምን ወረቀት ካልሆነ በስተቀር መቼም በእንትን አይደል የሙታን ወረቀት አወጡ ያንን ወረቀት ባይዘዌ አንድ ደች አይቶልኛል ፎርጅድ ነው የፍርድ ቤት ነው ግን ፎርጅድ ነው እሷ ልጅቷ የተወሰደችበት አካባቢ ትንንሽ ሬክት ባንኮች አሉ ትንንሽ ኮርት አለ አይደል የመንደር ኮርት የሚባሉ ማለት ነው እና ይሄ ነገር ፎርጅድ ነው ያለኝ እንግዲህ ያነጫ ያየልኝ የፍርድ ቤት ወረቀት ነው ግን ኢትስ ኖት እንትን ነው ፎርጅድ አየው የመንግስታዊ ነገር ከሆነ የመንግስት ነገር ላይ ሬጂስተር ሆኖ ይታያል ያ ሰውዬ እንትን ኢንጂነር ነው አየልኝ ማለት ነው የፍርድ ቤቱ ወረቀት ሲያየው የለም ፎርጅድ ነው የለም እዚህ ውስጥ መኖር ነበረበት ነው ያለኝ እንግዲህ ነጩ ያለኝ በፍርድ ቤት ትዕዛዝ ይዘው መጣው በፍርድ ቤት ትዕዛዝ አወጡት ነው የምትይኛ አዎ ብለው ባንኩ ያለን እኛ ምን እናርግ ፖሊስ ይጂ አለኝ ፖሊስ ይጂ ሲሉኝ አንድ ሰው ይዤ ሄድኩኝ እንደውም እቺ ሆና ታውቃለች አንድ ስለሆነ ሁለት ደግሞ ቁጥር የተመዘገበው ያንቺ ስለሆነ ይሄን ነገር ታውቂያለሽ የሚል እኮ መልእክት ይመጣልሽ ነበር አይደል አዎ እኔ አስቀድሜም ስላስተነቀቅኳቸው አንደኛ ብሎክ አካውንት ነው ቤም ሬከኒንግ ነው ብሎክ አካውንት ማለት አካውንቱ የተከፈተው ብሎክ ነው ዝም ብሎ እንትን የሚል አይደለም እና እኔ የልጄ ከተወሰደች ጊዜ ጀምሮ ነግሬያቸዋለሁ ሁሉ ብዙ ቦታ ኢንፎርም አድርጌያለሁ ልጄ ኪድናፕ ሆናለች ያለችበትን ቦታ በአቅም ለፍርድ ቤትም ኪድናፕ ሆናለች ብለን ስንል ነው መልሽ ልጅቷን የተባለች ሴትዮዋ ግን አልመለሰች የፍርድ ቤት ትዕዛዝም አላከበረችም ስለዚህ እዚህ ብር አለ ይሄ ነገር የደረሰብን ፕራይቬሲያችን ምናምን እንትን ካለ በኋላ ነውና አንድ ሰው ወረቀት ይዞ ቢመጣ እንዳትሰጡ ምንም ነገር ይሄ ብር እንትን እንዳይል ብዬ ነግሬያቸዋለሁ ግን ያው ከዛ አልፈው ያው ሰጡ የዛ ጊዜ እኔ ኪድናፕ ሆኜ ነበር ሴትዮዋ ቤት ያው ሴትዮዋ ቤት ቆል እንትን ያለችብኝ ያልኩ ማለት ነው ከዛ በኋላ ነው እኔ ያየሁት ሳይ ይሄ ከመሆኑ በኋላም እንደው ለትዝብት ሰው እኔ የራሴም ሰው መረጃ እንዲሆንልኝ ቄሶች ይዤ ሄጃለሁኝ ማቃቸውን ቄሶች አንደኛ አባቴንም ሌላም ሰው አንድ 3 ሰው ሆነን ይዘን ሄድሽው ራቦ ባንክ ቄስ ምን አገባው እንደው ይትናስ ለምን አሁን የሚሉትን ታያለሽ አንዳንድ ሰዎች እኔ ብቻዬን ሄጄ ብጠይቅ አንደኛ ሰው አብሮ አለ ለምሳሌ አንድ ጊዜ ምን ብለው ባንኩ የሀበሻ ነው ወይስ የፈረንጅ ነው ባንኩ የፈረንጅ ነው ምን ብለው ያው ሻውራሉ መሰለሽ ዝም ብላችሁ ስለ ፈረንጅ ምን አባቱ ነው ይሄን ብዬ ስልሽ ያው ቋንቋ የሚናገር ማለት ነው እነሱ ፊት ሆኜ የምጠይቃቸው እኔ ነኝ ለምን ሀበሻ አካባቢ ገንዘቡን እንደዚህ አርጋ ነው ገንዘቡን ኢትዮጵያ ልካ ነው ቄስም ምንም ምስኪን ወሬ እንደዚህ ብሎ ወሬ ስሜን ሲያጠፉ ይዤ ሄድኩ አልኩሽ እኮ ሰው እንዲያዩ ይሄ ነገር እንደዛ እንዳልሆነ ምክንያቱም የተባራሪ ወሬ እኔ ስልሽ አሁን ያቺ ልጅ ቅድም የምትለው ማለት ነው እስቲ ዝም ብለይ ቆይ የሆነ አጥን የሆነ የምትደርሽበት ቦታ አለ ገንዘብ ይሰጣታል እንደዚህ ልክ እኔ ገንዘብ የሆነ ነገር አድርጌ በዛው ምክንያት እኔ ላይ እንደዚህ እንደሆነ አስመስለው እንደሚመስለኝ እንደ ከምን አለኝ አንድ ደች እንደ ካት ሀውደ እንዳይደረጉ እንዳይታወቅባቸው ሰዎቹ ሌላ ነገር ዙሪያ እያስወሩ እየሰሩ ያሉትን ስራ እንዳይታወቅባቸው አይደለም ባበሾች ጋር በደቾች ጋር ሊያስወሩ ይችላሉ ብዙ ደቾች እንኳን የማያውቁት ነው ይሄው ለምሳሌ የሆስፒታል ኬዝ እንዳለኝ ይሄ ነገር እንዳለኝ የማያውቅ ሰው ከዛ በኋላ እንደዚህ ነው ሶሪ ምናምን ያለኝ ሰው ሁሉ አለ ስለዚህ ወሬ ሊያስወሩ ይችላሉ ብሎ ስላሉኝ እኔ ደግሞ የኛን ሀበሻ ሰው ያው ሀበሻ የሚገናኝበት ቦታ ቤተክርስቲያን ነው አንዱ የሆነ ቦታ ነውና ይዤ ሄጄ የአምስተርዳም ቄስ ናቸው መጡ እሳቸው አንድ ሌላም ሰው ይዘው መጡ ሶስተኛ ሰው ሆነን አብረን ሄድን ባንኩ ብሩ እንዳለ አሳየው ባንኩን ብር የልጄ ብር ፓስፖርቷን ማሳይቼ ማለት ነው አለ ገንዘቡ
ከዛ በኋላ ግን ከተወሰነ ጊዜ በኋላ ያው ብሩ የለም። ግን ምንድነው ማን እንዳስወጣ ነገሩኝ፣ የት ባንክ ላይ እንዳለ ብሩ ነገሩኝ። ከዛ ደግሞ ደች ሰዎቹን ፈለኩ። ይሄ ልጄ ገንዘብ ተሰረቀ፣ ልጄም ድራግ እየተደረገች ነው ብዬ ሳሳይ ያቺ ደቿ የሚመለከተውን ሰው ጠራችሁ፣ ያንን ብሩን ወሰደ የተባለውን ሰው ማለት ነው። ከዛ ማን ያውቃል ነው ያላት። እንዲሁ ነው ያላት። ማን የሚያውቅ ሰው አለ ሌላ? ያው በራሳቸው ቋንቋ ማለት ነው። በጣም ተረጋግሽ። በእውነት በእኔ የደረሰ በጠላት የማይድረስ በእውነት። እኔ አንድ ነገር ልበል፣ ረሃውኛለን። ስሜን በእውነት እንዲህ አድርገ እኔ እኮ ስሜ አሁን እንኳን ዞር ክዛ በጣም ጥሩ ስም ነው ያለኝ በፍርድ ቤት እንኳን። እናትየዋ ኬርፉል እናት ነች፣ ጥሩ እንትን ነች። ዮሐን አላነበብሽውም? እንደዚህ እያለች ለምንድን ነው ልጅቷን እንዳትመጣ ለምን አትፈርድም ዳኛዋ? ይፈራሉ እኮ ዳኞችም። ሌሎች ሌቦች ስለገቡበት መጨረሻ ላይ ያለው ዳኛ ምን ይደረጋል? ይሄ የሚታየው ቅድም ወንድማችን እንዳለው ወደ አውሮፓ ዩኒየን እንዲመጣ። እንደውም አንድ ጋዜጠኛ ምን አለችኝ፣ ከሆላንድ ውጭ የሆኑ ጠበቆች ነው መስራት ያለበት። አቢዩዝ አድርገዋል። ትክክል ነው። የዘርና የቀለም እንትን ነው ወረቀቶችን ሁሉ አይታ። ስለዚህ የሆላንድ እንትኖች አይሰሩትም። አና ይቅርታ፣ እኔ ጥያቄ ልጠይቅሽ አና። ይቅርታ፣ እሺ፣ ይቅርታ፣ ሰላም ብያለሁ። እኔ የምልሽ አንድ ነገር ነው። አሁን ከምታወሪው በሙሉ የተረዳሁት ነገር አንድ ነገር አለ። እሱም ምንድነው መሰለሽ፣ ከልጁ አባት ጋር ወይ ከልጅቷ አባት ጋር እንዴት ናቸው? አብራችሁ ናችሁ ያላችሁት? እሱን ብዙ ጊዜ ነው እየመለስኩ ያለሁት። አይደለም በቃ ልጅቷ ሕፃን ሆና ይሄ ችግር በተፈጠረበት ጊዜ እሱ ጥሩ ያልሆነ ነገር ዶክተሮች ላይ አድርጓል። ከዛ ጊዜ አብረን አይደለንም። በመምጣትም አይችልም። በዛ ጊዜ በፈጸመው ነገር ምንም ኢንቮልቭ ምንም ማለትም አይችልም። የሱ ዘመድ የሆነ ሰው ልጅቷ የተወሰደች ጊዜ ልጅቷን ካለ ፍላጎቷ፣ እዚህ ሀገር ፍላጎት ነው የሚፈለገው። ልጅቷን ሄዳይታ እናቴ እያለች ካለ ፍላጎቷ ልጅቷን እንደዚህ ብላ ስትደውል ምንም ያገባሽም አንቺ እናቷ ነች እንጂ አንቺ ምንም ያገባሽም ተባለች። በቃ ኦኬ። አንድ ሁለተኛ ደግሞ ጠበቃውን አንቺ የቆመልሽ ጠበቃ ለአንቺ ማለት ነው ማን ነው ያመጣልሽስ? በደንብስ ታውቂዋለሽ ወይ? እንዴት ነው ልታገኝ የቻልሽው ያንን ጠበቃ? ያንን ጠበቃ ልክ ልጅቷ ተወስዳ ያው ወደ ጠበቃ ወደ ፍርድ ቤት እንትን ልጅ ሲል ፍርድ ቤቱ ፋይሉን ስጡን አለን። ከህግ አማካሪ ጋር ሆኜ ነው የሆነች የምትረዳኝ ሰው ቅድም የገለጽኳት ሰው አለች፣ ሶማሌ የህግ እንትን የተማረች ኢንተርናሽናል ፋይሉን ብላ አብራን ስንጠይቅ እሷ ቢሮ ሆነን ፋይሉ ተሰጥቷል ተልኳል አሉ። ማጋ ስሙን ነገሩን ቶም የሚባል ለምን ፋይሉ እሱ ጋር ተልኳል። ከዛ እንዴት ይላካል? እሷ ነች እንጂ ጠበቃው መፈለግ ያለባት ምናምን ሲባል አይ በቃ ፋይሉ እሱ ጋር ነው ያለው አሉን። ከዛ በቃ እሱ ነው እንትን ያለው፣ ምንም አላደረገም። ከዛ በኋላ ደብዳቤ ጻፍኩ ማለት ነው እኔ እሱን ትቼ ለፍርድ ቤቱ ከሰው ጋር ሆኜ ልጄ ያው ሰው ልጆች ጋር አንድ ላይ ሆነን እዚህ ቦታ እንትን ምንል ካሁን በፊትም የልጄን እንትን የሚታወቅ የዚህ ሆስፒታል ኬዝ ያላት በዚህ ቀን 3 ጁላይ 2021 ላይ ያው 2 ሳምንት በፊት ነበር። ከ2 ሳምንት በፊት ልጄ ኪድናፕ ትሆናለች እና ይሄ እንትን ክሪሚናል ላይ እንትን ነው ይሄ ፖሲብል ነው ወይ ሆላንድ ውስጥ በየ ነው ጥያቄ ነው የጠየቅኩት። ከደጆች ጋር አንድ ላይ ነው እኔንም መብት የሚጠብቅ አድርገን ስንደውልላቸው ወዲያውኑ ልጅቷ ሴትዮዋ ልጅቷን መልሽ ተባለች። አቤት ሉዝ አርጋለች ምናምን ስትል ኢዳዝም ማተር እናትና ልጅን አንድ ጋር አርገሽ ቤታቸውን አስመልሺ ሜክ ሹር ማዘር ኤንድ ቻይልድ አር ቢን ቱጌዘር ተብላት ኬዝ ቁጥር ሁሉ አለው። ከዛ ሲባል ትንሽ ቆየችና ችሎታ አለ እንደገና አሉ እዛው ፍርድ ቤት ማለት ነው። በዚህ ጊዜ ጥቁር ሰው ነው ይዘው የመጡት። ከዛ ሰውየውን እኔ ምንድነው አንድ ነገር ያልኩት፣ አንደኛ እዚሁ ፍርድ ቤት ውስጥ ውሳኔ ተሰጥቷል። ለምንድነው አንተን የቀየሩት? የዛ ጊዜ ደግሞ ይሄ የዶሮ የኬዙ ጠበቃ የሆስፒታሉ ኬዝ ጠበቃ እንትን ብሎኝ ነበር። አብረን ነው ሄድ ነው። ከዛ ያው እዛ ያለችበት ቦታ የተወሰደችበት ቦታ አሁን ያለችበት ቦታ ማለት ነው ኦፊሻሊ አረጓት ማለት ነው። እዛው ፍርድ ቤት ውስጥ ወደ ሃየር ኮርት ሳይሄዱ ብሬዳ ፍርድ ቤት ነው የብሬዳ ኮርት ነው። ይሄ ነው በቃ እነሱ ናቸው እንትኑን ያደረጉት የመጀመሪያውን ጠበቃ ያደረጉት ማለት ነው።
ፍርድ ቤቱ ማለት ነው። ፍርድ ቤቱ እኔ ደግሞ 2000 ኦልሬዲ ክፍያ እንኳን 80,000 ዩሮ የገባው 84,000 ዩሮ ተወስዷል። ቅድመ ክፍያ ኦልሬዲ ተፈርዶ 4 ሚሊዮን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው መሰለሽ ፍርድ ቤቱን ፍርዱ ማለት ሂደቱን እየተከተለ አይደለም። የተፈረደው ፍርድ ቤቱ የፈረደውን ፍርድ ተፈጻሚነት አልሆነም። የለም እንደዛ። አሁን እኮ ገና ጠበቃ እኮ ጋይስ ሂዱበት። ጠበቃ ያመጡላት ፍርድ ቤቶች ናቸው። ገባሽ? እራሳቸው ናቸው እንደፈለገ የሚያንቀሳቅሱት እንደፈለገ የሚያደርጉት እርስ በራሳቸው ናቸው። ገባሽ? ጠበቃው ከፍርድ ቤቱ ስለመጣ ምን እንደሚያደርጉ በሁለቱ መሀል ምንም የምታውቂው ነገር ተፈረደሽ። የእንትኑ ካልኩሌሽኑ የተሰራ 4 ሚሊዮን ያልኩት አለ የተለያየ ሰዎች ጋር እጅ ላይ አለ ማለት እንዳይ ምንድነው አሁን መረጃ እያጠፉ ምናምን አሁን እኔ የነበርኩበት ቤት ሁሉ አቃጥለዋል። የሆነ ልጅቷ ስኩል ውስጥ አድርጋ ባለቤቱ አንቺ ነው። ኦሪጂናሉ አጠገብሻል አይደለ? ማለት 4 ሚሊዮን እንደተፈረደና ካሳ የተሰጠሽ በተለያየ ጊዜ አለ። ይሄ ዮሐና አንቺ ጋር ዮሐና አለ። ዋትስአፕ ካለ በዋትስአፕ ልትልክልሽም ትችላለች አለ። እኔ አንድ ነገር ልበልሽ ሀና፣ እንኳን እግዚአብሔር እንደዚህ አጠነከረሽ ባለፍሽበት ነገር። አሜን አሜን አሜን። በእውነት እግዚአብሔር እንኳን ይሄንን አምሮ ሰጠሽ። ራስሽን ጠብቂ፣ ለልጅሽም ላንቺም። አንቺ ስትኖሪ ነው ለልጅሽ የምትከራከሪው። ስለዚህ ሰዎች የሚሉሽን አትስሚ። አንቺ አላማሽ ልጅሽ ነው። ስለዚህ ተጠንቀቂ። እኔ አንገር ባለዋለበት ኩበት እንዳታላይ ሴት እኔ አንደኛ ሲጀመር እምረዳውን ቤተሰብ የለኝ በእውነት ነው። ሁለተኛ እኔ አንድ ልጨርስልሽ። እኔ ምን ልሻለሁ መመክርሽ ብትቺ ኢትዮጵያዊ በኢትዮጵያ ኢንተርናሽናል ጠበቆች አሉ ኢትዮጵያ ውስጥ። ለዛ እኮ ነው እነሱም ማግኘት ከቻልሽ ኢትዮጵያዊ የሆነ ኢንተርናሽናል የሚሰሩ ሎየሮች ሞክሪ። ለምን እኔ አንቺ ባለፍሽበት በልጅ ሳይሆን እኔ ልጆች አሉ፣ ግን በልጅ ሳይሆን በአማቼ አሁን እንዲህ እንዳልሽው እኔ ራሴ ሆስፒታል ደሜንሻ ይዟቸው ለሆስፒታሉ ገንዘብ ስለሚያገኝ እሳቸውን ኤጅ ኬር ሊከቱ ብዙ ነገር ውስጥ ከተል ነበር። መድኃኒት ሁሉ ሰጥቷቸው ቤት መምጣት አይችሉም ብለው ልጃቸውን ሁሉ እስከ ማለት እንዲያምን አድርገውት እኔ በመጨረሻ እሳቸው አንድ ነገር ቢሆኑ ልጆች ኃይል ቁም ስለው ነው እሺ ብሎ እናቱ ቤቴ ነው መሞት የሚፈልገው ብለው አምጥተናቸው ፍርድ ቤት ብዙ ነገር ደርሶብን ነበርና ቢገርምሽ ከሞቱ 6 ወር በኋላ ፍርድ ቤት ወረቀት ልኮ አምጧቸው ብሎን ነበረ የሞቱትን ሴትዮና ፍርድ ቤት ምንድነው ይባሉ ሰዎች ናቸው ገንዘብን ኢንቮልቭ የሚያደርግ ነገር በተለይ ብር የሚወዱ ቀለምሽን ሲያዩ ነጮች በጣም ኃይለኞች ናቸው ጭንቅላታቸው ብር ላይ አንቺ ማየት ያለብሽ ብቻሽን መሆንሽን አይተው ነው። ለምን ባልሽ አጠገብሽ የለም የልጅቷ አባት አንቺ ብቻሽን ነሽ። ኮሚኒቲ ለነሱ ነው የሚረዳው። ሀበሻ ለነሱ ነው እዚህ ሀገር ኮሚኒቲው እኔ ልበልሽ ኮሚኒቲው አንቺን ሰፖርት አያደርግም። ለዚህ ነው አድቫንቴጅ የተጠቀሙብሽ። ስለዚህ በምን መሰለሽ ኮሚኒቲውን ቆይ ልንገርሽ ቶሎ ብዙ ሳትሄጂ ኮሚኒቲውን አንድ ሰው ይዘው ነው እኔ ሳላቅ ያቺ ሰው ለካ እኔ ጋር ሆና ለነሱ ነው የምትሰራው። በቸርች አካባቢ ነው የነበረች ሰው ቋንቋ አሁን እዚህ እንትን ላይ ስትወጪ የምትናገሪውን ቋንቋ ተጠንቀቂ። እሱን ራሱን ወስደው ፍርድ ቤት ላደርሱሽ ይችላሉ። ቋንቋ ተጠንቀቂ። ፍርድ ቤትን ነገር ህግ ማውቃ እወቂ። እንደገና ቃላት ደግሞ ለነሱ የምትሰጪውን ቃላት ተጠንቀቂ። ልጅሽ ናት፣ መብትሽ ነው። ያንቺ ልጅ ናት። ያላየችውን ልጄን እኮ የወሰዷት አለች እኮ አንዷ መጣ። ልጅሽን የወሰዱብሽ ወቂ።
አንቺ መጥፎ ስለሆንሽ አይደለም፣ ብሩ ስለጠቀማቸው በዛ ላይ ዘረኝነት ስላለ አንቺ በቀለምሽ መብት እንደሌለሽ ስላወቁም ነው። ፕሪቪሌጅ ስላላቸው ያንን አድቫንቴጅ ተጠቀሙብሽ። ግን አንድ ነገር ልበልሽ፣ የምታመኘውን አምላክ እመኝ። በሰማይ አምላክ አለ፣ ፈራጅ አለ። ወደ እግዚአብሔር ጸልይ፣ ቃል እንዲሰጥሽ፣ ጥበብ እንዲሰጥሽ፣ ማስተዋል እንዲሰጥሽ። አእምሮሽን ጠብቂ። ለልጅሽ የምትቆሚ በእውነት አንቺ ጤና ስትሆኝ ነው። አንቺ ጤና ካልሆንሽ ልጅሽን ማንም ዞር ብሎ የሚያያትም የለም። እንዲህ እንኳን የሚከራከርላት አፍ የሚሆናት የለም። ስለዚህ በእውነት በደረሰብሽ ነገር በእውነት በጣም በጣም አዝናል። ግን አንቺ ጥሩ አእምሮ ስላለሽ አሁን የፈለገ ነገር ይበሉሽ፣ የፈለገ ነገር ጥያቄ ቢጠይቁሽ ዋናው አንቺ ፎከስሽ ልጅሽ ይሁን። ያለፈው አለፈ። አጥፍተሽም ቢሆን ሁላችን እናጠፋለን። እንትንም ወሰድሻት ሲሉ ሰማሁ። ኢትዮጵያ ወሰድሻት፣ መብትሽ ነው። እኔ ልጆቼን አሜሪካ ለመውሰድ ከትምህርት ቤት አውጥቼ ወስጃቸዋለሁ። መብትሽ ነው። ለምንድን ነው ማትችልሽ? ትምህርትም የለም በወቅቱ በኮሮና እኔ ኖሮ ነው ብልሽ ኖሮ ትምህርት ወስጃቸዋለሁ። መብቴ ነው። ልጆቼ ናቸው። የኔ ልጅ እኔ ነኝ ለነሱ ማቀው። ስለዚህ ያው ደግሞ ልጅ ሆና ሃይ ስኩልም አይደለም እና አንዳንድ ነገር ጊልቲ ውስጥ ሊከቱሽ የሚፈልጉ ሰዎች አእምሮሽን ተጠንቀቂ። ሰይጣን በሰው ነው የሚመጣው። ምንም አይነት ጊልቲ አይሰማሽ። የምታረጊው ነገር ለልጅሽ ነው። ብትወጃት ነው። ከአንቺ የበለጠ ልጅን የሚወድ የለም። ወቂ ቢፈልጉብሽ እንኳን የስደቴን ኬዝ የ20 ዓመት በፊት የመጣሁትን ሴት ምንም እኔ ፓስፖርት ራሱ 20 ዓመት ሆኖኛል ሴትዝን ከሆንኩ ማለት ነው። የስደቴን ኬዝ እንኳን ነው አምጥተው ሄደው ለፖሊስ የሰጡት። የሚጎዳኝ ቢሆን ፓስፖርት የሚያስነጥቀኝ ቢሆን የሆነ ነገር የሚያስደርገኝ ቢሆን ኖሮ ያስደርግ ነበረ እና ተጠንቀቂ። እኔ የምልሽ ዳኛ ማነው ጠበቃ የምትይዥውን ዘረኛ ያልሆነ በገንዘብ የማይገዛ ዳኛ ማነው ጠበቃ መያዝ አለብሽ። ለአንቺ የሚቆም እንጂ በአንቺ ላይ ገንዘብ የሚያደርግ ጠበቃ ተጠንቀቂ። ያስታውቃል። ሰው ስትቀርቢው የሚሰጥሽ ምንድን ነው ሀሳቦች እንዲያርገኝ ሲልሽ ሞኛቱኝ አንዳንድ ነገር እንደታታለሽ ሰማሁ እንዲህ ነው ብያለልሽም። ግን ሰው ከስህተቱ ይማራል። ጠበቃ ያዝሽ። እንደገና ደግሞ ሲወስዱብሽ ፋሚሊ ኮርት፣ ሌላ ኮርት መሄድ አለብሽ። ይቅርታ አንድ ነገር እኔ ልበል እዚህ ጋር። እሷ እኮ ጠበቃ እኮ የምትይዘው እኮ ብር ሲኖር ነው። ብር ለጠበቃ ኤሮፕ ላይ ምን ያህል እንደሚከፈል ታውቂያለሽ መቼም። እንግዲህ እኔ ብዙ ብር ነው የሚያስከፍለው ለጠበቃ። ትክክል። ግን እኔ ያልኩት እህታችን ደግሞ ያን ያህል ብር ኖሯት ጠበቃ የምትይዝበት ብር የላትም። ኢትዮጵያ ትችላለች። ኢትዮጵያ አለ በብር እሷ ስታሸነፍ ያለችው ሆላንድ ነው፣ ኢትዮጵያ አይደለችም ያለችው። ኢንተርናሽናል ጠበቆች አሉ። ኢንተርናሽናል ታዲያ በነፃ ነው እንደምሰራላት። እሱንም እኮ ይኸውልሽ እንደዚህ ቪዲዮውን አይተው ማለት ነው። አሁን የሚጠቅማትን ነገር ብንመክራት የቻለችውን ነገር ቪዲዮ የልጅቷን ራሷ ድምፅ እየተናገረች ያለችው ቪዲዮ አለ። ቪዲዮውን አይተው በዓለም ላይ ያሉት ኢትዮጵያም ያለው ሰው ማለት ነው በቃ ልጅቷን እንትን ለማለት እኔ የዚህም ሀገር እኮ ጋዜጠኞች ምን ሌላም ሰዎች ከዚህ ሀገር ውጭ ነው መታየት ያለበት። በቃ አጥፋሁን ሁሉም ስለተጨማለቀ ገብተው ስለተጨማለቁ በቃ አንዱን ሊያጋልጥ አይችልም። ስለዚህ አብረን እናፍን፣ ይሄን ነገር አብረን የሆነ ነገር እናርግ። እኔን መግደል ላይ ነው ያሉት። ልጅቷንም እኔንም ላይ ብዬ ብቻ አድርገው ሁለታችንም የሆነ ነገር ማድረግ ላይ ስለሆነ ልጅቷን አድኑልኝ ነው ጥያቄ። ልጅቷን አድኑልኝ ደግሞ እንዲተርጋሽ አንድ ነገር ልበልሽ አንዬ፣ የኔ እናት ምንድነው መሰለኝ ኤምፒ የሚባል ነገር ታውቂያለሽ? አዎ ኤምፒዎቹ ጋር ሄደሽ ታውቂያለሽ? ኤምፒ ማለት እንትን ማለትሽ ነው። በአካባቢሽ ነው የሚገኙት በየቦታው። ኦኤም ማለትሽ ነው። ኦፕን ባይ ሚኒስትር በየአካባቢሽ አሉ። አዎ ኦፕን ባይ ሚኒስትር ማለት ነው። ኤምፒ የሚባሉ ስለ አንቺ መብት የሚሟገቱ አሉ፣ ወይ ደግሞ የሴቶች መብት አስጠባቂዎችም አሉ። ከፈለግሽ ከሁለቱ አንዱ ጋር ብትሄጂ አሁን ኤምፒ የሚባሉ ሰዎችን ጠይቀሽ በአካባቢሽ ካለ በጣም ነው የሚረዱሽ። በጣም በቃ ፍርድ ቤት አይቀርም ምን አይቀርም፣ እነዚህ ወረቀት የሚሰጡሽ አይቀርም፣ ለሁሉም ነው የሚያንቀጠቅጡት።
በጣም ኃይለኞች ናቸው። እነሱም ብታገኝ ሲሆን ነው የሚረዱት። ምን ኤክስፖስ የሚጠቅመው ምን እንደሆነ ልንገርሽ። አሁን የሆነ እንቅስቃሴ ቢኖር ከሀገር ሰው ከኢትዮጵያ ከምናጋር የሆነ ነገር ቢሰማ እነሱ በቃ ተሰማ ብለው ወደ መርዳት ነው የሚሄዱት። እነዚህ እንደዛ የምትያቸው አይደሉም። እነዚህ ለሁሉም በቃ እንዴ ብዬ ልግለጽልሽ፣ በጣም ከባዶች ናቸው እነሱ። እነዚህ ኤምፒ የሚባሉትን ፈልጊ ጠይቂ በአካባቢሽ ላይ ካሉ ገባሽ? በጣም ነው የሚረዱሽ። የኢትዮጵያ ምናምን በዓለም ምናምን የምትይውን ትተሽ ይሄኛው ነው ልቁንስ የሚረዳሽ ብታገኝ ማለት ነው። ካልሆነ የሴቶች መብት አስጠባቂዎች አሉ። እነሱንም ፈልገሽ የሴት መብት የሚጠብቁት አሉ። እነሱን ፈልገሽ አገኝ። እነሱንም ከሁለቱ አንዱ በጣም ነው የሚረዱሽ እመኚኝ። እንግዲህ ብዙ ቦታ ጽፈን ብዙ ቦታ አድርገናል እስከ አምነስቲ ኢንተርናሽናል ድረስ። የሴቶች መብት የሚያስከብሩስ አግኝተሻል? ሁማን ራይቶች ሂውማን ራይት በፊት ነው የጻፍኩት፣ ገና እንትን ሳይል በፊት ነው ቆይቷል። እና አግኝተሻቸዋል? አውርተሻቸዋል? በአካል አልሄድኩኝም። ኤግዛክትሊ ገባሽ? እነሱ ጋር ብትሄጂ እመኝኝ ይቺ ነገር በጣም ቀላል ናት። በጣም ገባሽ? እነሱ ጋር ብትሄጂ ማለት ነው ለልጅሽም ለአንቺሽም በጣም ቀላል ነው። መብቴውንም በቅርቡ ታገኘዋለሽ። ስፔሻል ኒድስስ ያላቸው ሰዎች ገባሽ ይተራከሩ አሉ። ሀኒ የልጅሽ የሆላንዳዊ አይደል? አዎ የሆላንዳዊ ነገር ምን አይነት ማይረባ ቢሆን ነው እንደዚህ በቃ እጁን አጣጥፎ ቁጭ አለ? እጁን አጣጥፎ መጀመሪያ ነው ያጠፋው። ይኸውልሽ መጀመሪያ አይደለም መጀመሪያ ባደረገው አሁን ብዙ ጊዜ ነገር ያለሁኝ ግን ልድገመው። አሁንም መጀመሪያ ላይ ይሄ ነገር የሆነ ጊዜ ሆስፒታል እንደነበርን በጣም እየደጋገሙ እየመጡ ክፍል በቃ እዛ ያለችበት ከተማ እንዲያርገው ነው በቃ እሷ ብቻውን ስለሄደች እንደዚህ ነው ጠበቃ ያዙ ምናምን ይሉን ነበር ሐኪሞቹ። እና ያው መቶሱ የማይገባ ነገር አደረገ ማለት ነው ሆስፒታሉ ላይ። ከዛ በኋላ በቃ ዶክተሮቹን እንትን ወደ ማለት ሄደ። ያደረገውን ነገር ተጠቅመው በቃ ምንም ነገር ላይ ኢንቮልቭ እንዳያደርግ ያው እንትን አሉት ማለት ነው። በዛ ልክ ደግሞ ለምን እንዲባላለው ሲል በጉልበት አለ አይደለ መጥፎ ነገር ነው የተፈጠረው በቃ። ስለሆነ ልጅቷም እንኳን ጥሩ እንትን ላይ ያለችው እሱ በልጅቷ እንደዛ መሆን በጣም ነው የተነካው እንትን ያለው ማለት ነው። እንደውም ልጅቷም ሰርቫይቭ ሆና ጥሩ ዲቨሎፕ ያደረገችው ከሱ በመለየታችን ነው። ጥሩ ነገር አይደለም ነበር የሚያሳይ የነበረው ማለት ነው። ልጅሽን ታገኛታለሽ አሁን? አንቺ ታውቂያለሽ እንጂ ታወራታለሽ? አዎ በሳምንት በወር 2 ጊዜ ሄዳለሁ። ግን ሺዝ ኖት ኤኒሞር ሄርሰልፍ በቃ እሷ አይደለች። መጀመሪያ ጊዜ እንዳላያት አድርገዋል። ከዛ በቃ ያው የወጉ ምን እያሉ ምናምን እያሉ በቃ አይናችን ፊት ንቀታቸው እንዲህ ነው አበሻ የሚያስነቀሽ። ለነሱ እንደዚህ ነገር እየተናገረ ብዙ ካድሬ ያላቸው ባይዘወይ እኔ አይመስለኝም ነበር። ውስጥ ለውስጥ ቼክ እያደረገልኝ ያለ ሰው ስላለ አንደኛ ነገር ደግሞ ሚዲያ ላይ ስትመጪ ሀንዬ እኔ ለአንቺ ብዬ ነው እሺ፣ ለእኔ ምንም አይጎዳብኝም። እሺ እናቴ መሰለሽ እህቴ፣ በጣም ብዙ ከመናገር ምንም የሚገኝ ነገር የለም። ለምታወሪያቸው ነገሮች ግን ጥንቃቄ ብታረጊ በጣም ያስኩበትን ነው የምናገረው። መረጃ ይዤ ክሰሽ ሁሉ ተብያለሁ። ግን እኔ እግዚአብሔር ይክሰሳው። ግን አንቺን ደግሞ የሚያሳስር ወደ መጥፎ የሚወስድ ነገር ንግግር ከተናገርሽ ገብቶሻል። ጆሮዋ ጠቢ ብዙ ስላለ ገብቶሻል። ችግር ላይ ታወሪያቸው ነገሮች ህጉን በደንብ ማወቅ አለብሽ። ገባሽ? የምንፈልገው ሚዲያ ስላገኘን ብቻ ዝም ብለን ማውራት አንችልም። አዎ ተቸግረሻል፣ ብዙ ችግር ደርሶብሻል። ግን በቃ አንቺ ነሽ ችግርሽን የምታውቂ። ግን የምታወሪያቸው ነገር እየመረጥሽ ቢሆን ይመረጣል። ችግር ላይ አደጋ ላይ እንዳትወርቂ። በዛ ላይ ኮሚኒቲሽንም አውጫቸው፣ አበሻ የሚለው አውጫቸው። አበሻ የሚለውን ቋንቋ ፕሊዝ አትጠቀሚ። ሁሉም አበሻ ባለጌ አይደለም። ሁሉም ሰው ባለጌ አይደለም። ከባለጌዎቹ ጎድተውሻል። ግን የጠቀሙሽም ይኖራሉ፣ የሚጠቅሙሽም ይኖራሉ። እንደዚህ ስለዚህ እንደ ተጎዳሽ ትክክል በጉዳት ሰው ቃል ያወጣል። ግን ያ ጉዳትሽ ሌሎችን አይጉዳ፣ ያልጎዱሽን ይጎዳል።
ስለዚህ ተጠንቀቂ። አበሻ የሚለውን ነገር አውጭ። ለምን እነሱም ባለማወቃቸው ቢያውቁ አንቺን መርዳት ይገባቸው ነበር። ስለዚህ አንቺ ለነሱ ዘኝላቸው በምታልፊው ነገር እነሱ መርዳት ይገባቸው። በቃ ጸልይላቸው ለነሱ አለች። እኛ ዜጋም ሳትሆን ማለት ነው አዝና ማለት ነው። ለምንድን ነው ሀና እንደዚህ ያደረገች ጊዜ ይሄ ነገር ጥሩ ነበረ፣ እነሱ ለምን አልተባበሩ ምናምን ሲባል ያው ነጭ ባል ያላት ሴት አለች እንዲህ ነው ብላ ግልጽ አድርጋ ነገረቻት ማለት ነው። እኛ ሀገር ሁሉ ሰው በአንዳንድ ነገር ተከፋፍለዋል። ያው አንድ ነገር ልበልሽ ደግሞ አንቺ አሁን ባለሽ በምታደርገው ሀገር ሰው ጠበቃ አለ እንዴ? የቆመልሽ ጠበቃ አለ? የሀገራችን ሰው እዚያ እኛ ሀገር የእኛ ሀገር ሰው የለም ጠበቃ። እና በምንድን ነው የበደሉሽ? አበሾች በደሉኝ ስትይ አበሻ በደሉኝ ብዬ የምለው አለፈ በቃ ይቅርባል። ኢንፎርሜሽን ለነሱ ምን ላደርግ እንደሆነ ሄደው እንዳልረዳ ሰዎቹን መያዝ። አሁን ለምሳሌ 100% እርግጠኛ ነሽ ስለዚህ ጉዳይ ለምትናገሪ? እጄ የገባ ነገር አለ፣ እጄ የገባ ነገርም አለ ማለት የተጻፈው። ግን አንድ ሰው ሊሆን ይችላል እህቴ፣ አንድ ሰው አይደሉም። ገብቷታል። መጨፍለቅ የለበትም። ገባሽ? ከመቶ በላይ የሚሆን ሰው አሉ። እንግዲህ ልጅቷ አሁን እዚህ ያለሽ ራሱ የሚያወሩሽ አበሻ ድፍን ኢትዮጵያዊ አንቺን ጎዳ ማለት አይደለም። ኖ እዛ ማለት እኮ አይደለም። ያንድ የመረጥ እዛ ግን ከጉዳት እኛም ደግሞ መረዳት አለብን። ከጉዳቷ የተነሳ ነው የተናገረችው። አስተካክላለሁ አለች። እኔ የምለው ግን አንድ ነገር ለራስሽ አሁን እንደዚህ ይሄ ባለሹ ትሮማ በልጅሽ በራስሽ እንደዚህ በምታልፊው ሳይኮሎጂ እንደዚህ ታያለሽ። እንዲህ ማለት ለራስሽ ለጤና ለምሳሌ አሁን ሀና ይሄ ቤት የሀና ነው አይደል? ቅድም መጣች አንዷ መጣችና ምንድን ያለችው እንደውም እንኳን የተወሰደች ልጅቷ የምታውቃት መስላ ማለት እኮ ነው። እንደውም እንኳን እሰይ ነው ያልኩት መወሰዷ ልጅቷ እዛ በጣም አሰምቻለሁ። እሱን ነው ምን አለች? በደንብ ደረሽበት፣ ዘይቱን ታውቂዋለሽ፣ እዚህ ሀገር ገንዘብ ይሰጣል፣ ምን አርጋ እንደሆነ ምናምን አለች። እኔ እንኳን በፍርድ ቤት ላይ እንኳን አሁን እንደዛ አይነት አይደለም የሚሉኝ። በጣም ኬር የምታረግ ማዘር ጥሩ እናት ነች ምናምን የሚል ነው ራሱ ጽሁፍ ያለው እዛ እንትን ላይ ማለት ነው። እንደዛ አይነት ነገር የለም። ባትሆኝ ምን ያን ነገር አይባልም አይባልም። ልጅ ያለው ሰው አንድ ልጅ እንደዛ ያደርጋ የዛሬ 20 ዓመት በፊት ልጄ ሳልወልድ በፊት ያው ምንም አድርጌም አይደለም። እስቲ ይታይሽ የተረሳን የሆነ ነገር እኔ ምንም አድርጌ አይደለም። የሆነ ወንጀለኛ ሰው ነበረ ማለት ያው ጤነኛ አይደለም ሰው ማለት ነው። እንዲህ በጩቤ በመሳሪያ በላም ሰውን እንትን የሚል ነው። ራሱ ላኩኝ ብሎ ወደ ሀገር ቤት ተላከ። በቃ እሱን አንስታ 20 ዓመት በኋላ ማለት ነው። ምንም ደግሞ እኔን የሚነካም ነገር አይደለም። ሁለተኛ ልጅ የፈለግሽውን ማድረግ እኮ መብትሽ ነው። ወንድም አንቺ አሁን ማድረግ ያለብሽ እኔ እውነቴን ነው የምመክርሽ፣ ሰዎቹን አውጣቸው፣ ልጅሽና አንቺ ላይ ፎከስ አድርጊ። ለምን ያለፈ ነገር አይታፈስም። አሁን ወደፊት ያለውን እንዴት ያንቺን ላይፍ የልጅሽን ላይፍ እንዴት አድርገሽ ሶልቭ ማድረግ እንደምትችይ ልጅሽን እንዴት አድርገሽ ህይወቷን እንደምታስተካኪ ፎከስ አድርጊ። ጤናሽ ላይ ፎከስ አድርጊ። የልጅሽን ጉዳይ እንዴት እንደምታስፈጽም ሌላ ጥያቄ የምጠይቅሽ ነገር አለ። እሺ የፋሚሊ ዶክተር አይተሽ ታውቂያለሽ? ፋሚሊ ዶክተር ልክ ፋሚሊ ዶክተር አዎ ይተረዳኝ ነበር። 20 ዓመት ሙሉ የነበረችኝ አንድ ዶክተር ነበረች። ይሄን ነገር ሊጀምሩ አካባቢ ግን የራሳቸው የሆነ ዶክተር እንድቀይር አደረጉኝ። አንዴ ቦታው ሩቅ ነው እንዴ በቃ ዶክተር ላይ ብቻ እንድቀይር በጣም ያ ፋሚሊ ዶክተር እንድቀይር አለ። ኦኬ እና አሁን ይሄሽ እንዴት ነው ታያቸዋለሽ? ቼክአፕ ታረጊያለሽ? እሄዳለሁ። ለምን ዝም ትላለህ? ሁሉ ልጄ እንዲህ ስትሆን ምናምን ሁሉ እለዋለሁ ሰውየው ማለት ነው። ምንም አይ ከዛስ ምን አለሽ? ሰውም ጽፎ ምንም በቃ ምንም ነገር አላለም። ኢካን ኮንታክት አደርጋለሁ ምናምን ብሎ ነው እንትን ያለው። ምንም አላረግም። እነሱን ያስቀመጡት ልክ ይሄን ሲጀምሩ ፋሚሊ ዶክተር ነው የመጀመሪያ የቀየሩት። በዘዴ ፋሚሊ ዶክተር ነው ሁሉ ጊዜ
የሆነ ነገር ሲሆን በቃ ዲፌንድ የምታደርገን ዶክተራችን ነበረች። በቃ እሷ ነበረች እንትን የምትለን ማለት ነው። እንደውም ያንን የልጄን ኬዝ የያዘውን ጠበቃ ድሮ የሆስፒታሉን ኬዝ የያዘው ይህን ሰውዬ በቃ ሽሽ ወዲያው ከወጣው በኋላ ቶሎ ይህን ሰውዬ ሽሽ ነበር ትለኝ ነበር። በጣም ተከታተለልን ነበር ምናምን ማለት ነው። ስለዚህ አንቺና ባልሽ እኔ የምልሽ ባልሽና ከዶክተር ጋር ችግር ካለው ባልሽ አንቺና ባልሽ በምን ምክንያት ነው የተለያያችሁት? የልጅሽ አባት ይኸውልሽ ሳመውንና ጋብቻ የሚባል ነገር አለ እዚህ ያለ በእንትን ተጋብተን አይደለንም ያለ ነው። በወረቀት ተፈራርመን ተጋብተን አይደለንም የነበር ነው ማለት ነው። እና በነግ ቅድም እኔ አንቺ አዲስ ስለሆንሽ ነው እንጂ ልጅ ከፋሚሊ ዶክተር እኮ አይደለም ልጁ ከሆስፒታሉ ልጅ ስትወለድ ይሄ ሚድዋይፍ የሚባለው ግሩፕ የለም ሆስፒታሉ ሚድዋይፍ አቃለሽ እዛ ግሩፕ ሄደው ነው ያው ያደረገው። እኔ የለውም ያው እኔ ሆስፒታል ሌላ ሀገር ነበርን ያለ ነው ከልጅቷ ጋር እሱም እዛ ነበር አንድ ላይ ነበረን እና ከዛ እቃ ላምጣ ብሎ